ይነግሯቸዋል። እና አንዳንዴ ምን መሰላችሁ እኔ ዱርዬ ምናምን ሲል በጣም ነው እኔ የገረመኝ ወዳጄ። እኔ አቤል አቡና ከመጣበት አይነት ህይወት እኔ የሱን አይነት ህይወት ኖሬ ማላቅም አልኖርኩም። በጣም የምትጸየፈው አይነት ህይወት ነው እሱ አሳልፎ የነበረው። ከዱርዬነት እንደመጣ ለእኔ የት አይቶኝ ዱርዬ ነው። የሱ የዱርዬነት መስፈርቱ ምን እንደሆነ አይሮጥ ነው። እና አንዳንዴ ምናምን መንፈሳዊ ብስለት የሚባል ነገር አለ። መንፈሳዊ ብስለት ከሌለ ይሄ ልጅ ነው የምትሆነው። ምንድነው አሁን የፈራው ምን መሰላችሁ? ወዲያው ኢሚዲየትሊ እኔ ላነሳቸው 3 ኪኪ ፖይንቶች ላይ አንስቼ ጥያቄ ልጠይቀው ነው ስላንተ ቤተ እምነት። እስኪ አንተ ጋር ስላለ እውነት ንገረኝ ልለው ነበር። ሌላ ምንም አይደለም። በቃ አንተ ጋር ስላለው እውነት ንገረኝ ብዬ እሱ ጋር ስላለው እምነት እንደምጠይቀው ስለሚያውቅ ነው። ገና ስገባ የፈለግ ምንም አታቀም ሲል በፈለግከው ቶፒክ ምረጥና ለምን እዚህ ጋር ዲቤት አንገባም አልኩት። የፈለግከው ከፈለግከው በፔንቴኮስታል በካሪዝማቲክ ከፈለግከው በፕሮቴስታንት እኔ እግዚአብሔር ምስክሬ ነው። ይኸው እግዚአብሔር ዛሬ ነው ያሳድረኝ አቤል አቡናን ከዛሬ ውጪ እሱም ዛሬ በጣም እየተሰደበ ስለነበረ ነውና ዲቤት እንግባ ብዬ አላውቅም። ሲጀመር ድሮም ልጁም ያውቀው ነገር የለም። አንድ ቀን ትዝ ካላችሁ ኤርሚያስ ቤት አወርተናል። መናገር ሲያቅተው መሀል ላይ ማን ነበረ የሚባለው? መሀል ላይ ገብቶ ነው ሲያብራራለት የነበረው። ዳሲት እንዴ ሰው እኮ አንዳንዴ ምን አለ መሰላችሁ ዕውቀት ይፈልጋል እኮ የምታወሩት ሰው ዕውቀት ይፈልጋል። አዲስ ክርስቲያን እንዴ መጀመሪያ ክርስቲያን ነህ ወይ? እኔ አቤል አቡና ብትነግረኝ መጀመሪያ ክርስቲያን ነህ ወይ? የትኛው ዲኖሚኔሽን ውስጥ ነው ያለው? ማንን ነው ሪፕሬዘንት የምታረገው? እስኪ የትኛውን ቤተ እምነት ነው? ሙሉ ወንጌል እንዳትሉ የሙሉ ወንጌልን ትምህርት አያውቅም። መሰረተ ክርስቶስ ነው እንዳትሉ የመሰረተ ክርስቶስን ትምህርት አያውቅም። መካና ኢየሱስ ነው እንዳትሉ የመካና ኢየሱስን ትምህርት አያውቅም። እሱ የሚያውቀው ምንድነው? ቁጭ ብሎ እንግዲህ አሁን እኔ ላይ ምንም የሚታችበት ምንም አይነት ነገር የለም። እኔ ሲጀመር ማይክ ይዞ እንትን እያለ ቀጥታ እኔን ሜንሽን እያደረገ እየተናገረ አንተን አይደለም ይለኛል። ኢቭን ኢፍ ቸርች ሄጄ እንኳን እንደማላቅ የነገርኩት እኔ ነኝ። እዛው የነገርኩት ገና ህብረት ማድረግ አልጀመርኩም። እዛው የነገርኩት ነው። እዛው አርጊውመንት ቢውልድ ያደርጋል። ታውቃላችሁ፣ እዛው ነው የነገርኩት ቢውልድ ያደርጋል። ቪዲዮውን እኮ ከእንት ኢቭን ዊ ነው በጣም ብዙ ኦርቶዶክሶች እዚህ ቲክታክ ላይ ያሉ አእምሮም ጭንቅላትም የላቸውም። ኦብቪየስሊ ይታወቃል። ሰይጣንም እግዚአብሔርም ያውቃል። ምናልባት ሳንቲ ወረውሩልካል። እቺ አሁን ፈልጋት የገባሃት ነገር የለችም። እሷ ሊወረውሩልህ ይችላል። እማቃቸው ነው ደግሞ ተቀባይነት ያጣል። አባቴ እዚህ ቤት አሁን ራሱ ቁጭ ያሉት 70% ኦርቶዶክስ እንደሆኑ ታውቃለህ። ግን 70% አንተ ቁጭ ብለህ ካልተሳደብክ ሰው አይመጣልህም። እኔ መጽሐፍ ቅዱስ ገልጬ ሳስተምር ግን ምን ያህል ሰው እንደሚመጣ ታውቃለህ። እንደውም ሰሞኑን ነው ከብሎክ የፈታውክ። እና አንዳንድ ጊዜ ምን አለ መሰለህ አለማወቅህን በስድብ አትሸፍነው። እኔ አሁንም እንትን ልበልህ አለማወቅህን ዛሬ ላስተምርህ ነበር የገባሁት ኢንቴንሽናል ሆን ብዬ፣ ግን ትዕግስቱን አጣ። ምክንያቱም ሞዴሬተር በፍጥነት ሞዴሬተር ሰጠው ሲሳይ። በፍጥነት ሞዴሬተር እንኳን አልነበረም ሲሳይ ቤት። ምክንያቱም ሲሳይ ላይ ቪዲዮ ስለተሰራበት ያ ሲሳይን አሳብዶታል። ምክንያቱሳ ሲሳይ በሁለት መለያ የሚጫወት አይነት ሰው ስለሆነ ሲታይ ከክርስትና ዓለም ውስጥ ሙልጭ ብሎ ወጥቶ ምን እያደረገ እንዳለ ታውቃላችሁ? በእግዚአብሔር ሚዝናና አይነት ሰው ሆኗል። ኦርቶዶክሱን ቢባል ኦርቶዶክስ አይሆንም፣
ወደ ወንጌላውያን ህብረት ተጨመር ቢባል አይጨመርም። ለሱ የሚያዝናናው ክርስቶስ መሰደብ ነው፣ መንቋሸሽ። እኔ አሁንም እድል ልስጣችሁ፣ ኦርቶዶክስ እኔ ጀግና ነኝ የምትል ሲሳይ፣ በአንተ ዙሪያ ያሉ ኦርቶዶክሶች ጎበዝ ነን ካሉ የፈለኩትን ቶፒክ መርጠው እኔ ወያያቸዋለሁ። ይሄ ጨዋነቴን ነው በነገራችን ላይ ያሳየናችሁ። የፈለጋችሁት ሌላ ድራማ ነበረ፣ ኢማጂን ከምታረጉት በላይ ነበረ። ኢቭን ገና ለገና ሰሙ ያወራል ብሎ አንድን ሐሳብ 4-5 ጊዜ ሲያወራ የትኛው ዕውቀት ያለው ቲክታክ ላይ ኦርቶዶክስ አለና ነው? እኛ ነበር እንዴት አስተምረኝ? እኔ ነበርኩ ሳስተምራችሁ የነበረው። አንተ ዙሪያ ያሉትን በጠቅላላ ሳስተምር፣ ኢቭን ክርስቲያን ሁሉ አልነበሩም። ታውቃለህ? ግን ሲሳይ ከየጭፈራ ቤትና ከየእንትን ቤት እኮ ነው ሰብስበናቸው ቁጭ አደረግናቸው። እዛ ደግሞ አምጠተን በቪዲዮና በፎቶ ነበር ስናሳይህ የነበረው እና አንዳንዴ ምን አለ መሰላችሁ፣ እንደናንተ ቦዘኔ መሆን ይቻላል፣ ባለጌም መሆን ይችላል። የብልግና ሁሉ ጥግ ግን ምን እንደሆነ ታውቃላችሁ? ውሸት ነው። የብልግና ሁሉ ጥግ። ይህን ባታረጉት ደስ ይለን ነበር። ማይክ ይዞ ምናምን አይ አንተን ብቻ አይደለም አንተ እያለ እያወራው አንተን ብቻ አይደለም። ልክ ሲያዝ ሌላ ነገር ነው የሚያወራው። አሁንም ሌላ ነገር ስለፈለገ አይደለም፣ በጣም ደንግጧል። አትንቀጥቀጥ ምን እኔ ዲቤት እንግባ እያልኩ እኔ እኮ እና ኦርቶዶክሳውያን ነው እናውቃለን። እናንተ የተቸገረን ከምትረዱ እናንተ እውነተኛ ሰሙ እንዳታወርድኝ አንዴ የሚጠርግ አውርድ ካልፈራ እንዳታወርድኝ አውርደው እናት ውሸታምን እንዳታወርድ አስወጣ። ይሄን አታስገባው። ሰሙዬ በቃ ይቅርታ አድርጉ። እንደነ ሰካራም እኛ ቤት እንዳታስገቡ። እሺ አታስገቡ። ሞዴሬተር አቦበሩ ሲለቅ ጠዋት ትገባለህ። እሺ ጠጅ ቤት ቁጭ ብለህ እንትን ትላለህ። ድምፁ ራሱ ያስታውቃል። ተቀይሯል። ድሮ ከምናውቀው በተለየ ድምፅ ነው እየመጣ ያለው። እንደ ድምፁም ተቀይሯል በጣም ሰሙ። የእውነቴን ነው። በጣም አስደንጋጭ ነገር ነው ያደረግባቸው። አገኘ ነው ብለው ነበረ እነሱ ጋር አሁን ገብተህ እያየሁ ነበረና የተለያዩ ነገሮችን አመጣው አታክ ለማድረግ ሆነ ብለው አታክ ለማድረግ ነው አንተን የመጡት። ግን አንተ ተቀይረህ እነሱን አታክ ነው ያደረካቸው። ከባድ የሆነ ውርጅብኝ ነው ያደረክበት። ይሄ አቤላ የሚባል ልጅ ኦልሬዲ ይኸውልህ እኔ ለማይረባ አይምሮ አሳልፈው ሰጣቸው የሚለውን ሐሳብ እነሱ ላይ ነው ያየሁት። በቃ ለማይረባ አይምሮ ተላልፈው የተሰጡ ሰዎች ናቸው። አሁን እንዳልከው ወይ ኦርቶዶክስ መሆን አይችሉም ወይ ፕሮቴስታንት መሆን አይችሉም። እነዚህ ልጆች ሲስም አንድ ላይ ተያይዘው ኦልሬዲ ቶታሊ ወጥተዋል እነዚህ ልጆች እና ክሊር አድርገን ያስቀመጥክለት እና በሌላ አቅጣጫ ነበረ ሊመጡ ቢፈልግ ግን አንተ ባልጠበቁት መንገድ መጥተህ ነው እንትን ያደረካቸው። ይሄ ደግሞ ይገባቸዋል። ኦልሬዲ እነኚህ ሰዎች ምንም አይነት ሰዎች ሊገባባቸውና ከነሱ ጋር ፖዚቲቭ የሆነ ነገር ሰው ሊለዋወጥ የሚችልባቸውም ሰዎች አይደሉም። ለዚህም ቤት አይጠቅሙም፣ ለዛኛውም ቤት ለየትኛውም ቤት የሚጠቅሙ ሰዎች አይደሉም። ለየትኛውም ሲሳይ ጋር የሚገባ መንገደኛ ጎዳና ዝም ብሎ መንገደኛ ነው። ከዛም ይመጣል ይገባል፣ ከዚህም ይመጣል ይገባል። በቃ እዛ ቦታ ላይ ምንም አይነት ስፒሪቹዋል ነገር የሚሰራበት ቤት አይደለም። ቶታሊ ረክሷል። ምንም አይነት እያይን ያለ ነው። እዛ የምትገቡ የወንጌል አማኞች ተሸውዳችኋል። ሪሊ ተሸውዳችኋል። በዚህ ደረጃ መጥተው የተደረገውን ነገር አምጥቶ ከዛች ሴት በእንደዚህ አይነት ኢንቫይሮንመንት ሊሰሩ የተቀመጡበትን ነገር ዳይሬክትሊ የነሱን ማንነት ነው የገለጥከው እና ይሄ ቶታሊ በቃ ሮንግ የሆነውን ነገር ነው ያስቀመጠ እና እንትን ብለዋል። ትክክል ያለው ነገር ነው ያደረጉት። ትክክለኛው ምላሽ ነው የሰጠኸው። ትክክለኛውን በቃ የሚገባውን ለዚህ ልጅ እና ሰሙ
ምንም እንትን የሚል ነገር አይደለም። ለነሱ የሚጠቅም ነገር አድርገህ እንደወረድክ ነው ያየ። ብዙዎች መልስ አግኝተዋል። እሺ ሳሚ ቀጥል። ቆይ አንድ ጊዜ ይቅርታና ሳሚ፣ ብዙዎች እነዚህ ሰዎች እነማን እንደሆኑ ማንነታቸውን አውቃቸዋል። በቃ ማንነታቸው በነገራችን ላይ አንድ ዓላማ ነው የገባሁት ሲሳይና አቤል አቡና ማንና ምን እንደሆኑ እንድታውቁ። ኦርቶዶክስ ቤትም እያለው እናገራለሁ። አሁን እዚህም መጥቼ በህብረት ውስጥ ሆኜም ልናገር። ዛሬ የገባሁት በቀደምም የገባሁት ኢንቴንሽናሊ ማንነታቸውን እንድታውቁ ነው። ማንነታቸውን ዛሬ በእነዚህ ሰው ልጆች ከዚህ በኋላ አሰናከላል ወይ እነዚህ ልጆች ጋር ገባለሁ የሚል ሰው ይኖራል ብዬ ተስፋ አላደርግም። ኦልሬዲ ማንነታቸውን ስለለዩ ቀጥል ሳሚ። ኦኬ እሺ ሳሙ፣ እኔ ከረጅም ጊዜ ነው የምከታተልህ አውቃለሁ። እኔ በእውቀት ደረጃ በአንተ በኩል እኔ እዚህ ጋር ስላመሰግን ወይ አንተ ስላለህ አይደለም የምናገረው። በእውቀት አትገናኙም ሲጀመር ማለት ነው። ልጁ አንደኛ እንትን ነው አቴንሽን የሚፈልገው። በቃ የሆነ ሰው አንድ እንትን ሲል ያንን ታኮ ነው ገባ የሆነ ሰው እንዲያየው እንደዚህ ይፍጨረጨራል። በቃ እንደዚህ አይነት ልጅ ነው። አሁን እንደውም እኔ ጥፋቱ ያንተ ነው የምለው። ምክንያቱም አይመጥንም፣ አትገናኙም በእውቀት ከምሬ ነው የምልህ። እኔ አሁን ይሄን ለማለት ነው የገባሁት እንጂ እኔ ስሰማ ደስ ይለኛል ማለት በእውቀት ኦርቶዶክስም እያለ ስሰማ የምታወራቸው ነገሮች በጣም የሆነ ፖይንት ያላቸው ነገሮች ነው የምታወራውና ደስ ይለኛል። እውቀት ያለው ሰው ነው። ከእሱ ላይ ግን እንደዚህ አይነት ነገር የለም። ገባ መተቸት፣ ሰው ማንቋሸሽ፣ የሆነ ሰው ላይ ታኮ ገብቶ መታየት፣ እሱ መታየት ነው የሚፈልገውና እንወያይ ስትለው አይወያይም። ግልጽ ነው። ምክንያቱም ምን ይዞ ነው የሚወያየው? የለውም። እና እንደዚህ አይነት ውጊያዎች ይበዙብሃል ካሁን በኋላም። እና በእንደዚህ አይነት ነገሮች እሱን አውቀህ እንትን ማለት አለብህ፣ መተው ነው ያለብህ፣ ንቀህ ማለት ነው። አንተ ወደፊት ሂድ ለማለት ነው። በቃ ይሄን ለማለት ነው የገባሁት። እሺ እግዚአብሔር ይስጥህ ወንድማችን። በነገራችን ላይ ሁላችሁም አንደርስታንድ እንድታደርጉት የምፈልገው ብዙ ጊዜ እግዚአብሔር ሰዎችን ይገልጣልና አልገባ ላላችሁ ሰዎች ሰሞኑን በጣም ሲሳይ ቤትም ሲሳይ ማን እንደሆነ እንድታውቁ ፈልጋለሁ። እዛም እያለሁኝ ከእግዚአብሔር ክብር ይልቅ የራሱ ክብር የሚያሳስበው አይነት ሰው ነው። እንዲህ ተባልኩ እያለ በቃ ኦርቶዶክሶች ሰደቡኝ ብሎ ቲክታክ አቆማለሁ ያለ ሰው ነው ሲሳይ። እግዚአብሔር ያሳያችሁ። ዛሬ ላይ እነማን እየተሰደቡ ነው እሱ ቤት ውስጥ? እነማን ነው በጣም እየተናቁ እየተተቹ ያሉት? ማን ነው አሁን እነሱ ቤት ማን ነው አትራፊ እየሆነ ያለው? ማን ነው የሚያተርፈው? እስቲ ጀስት እናንተ አንደርስታንድ እንድታደርጉ ስለምፈልግ ነው። ምንድነው አሁን እነዚህ ሰዎች ምን እያደረጉ ነው ያሉት? ህዝቡን ወዴት እየመሩት ነው? በጣም ክሊር እንዲሆንላችሁ ነው። ሁላችሁም እንድታውቁት የምንፈልገው ይሄንን እውነት ነው። ኦርቶዶክስ ቤት ምን አለ እያለ ነው? እውነት አለ። ኦርቶዶክሶች ድነዋል። አልዳኑም ብዬ አላስብም። ኦርቶዶክሶች ድነዋል ካለ ለምንድን ነው ኦርቶዶክስ ቤት ያልሄደው? እስኪ አቤል አቡና አንድ ኦርቶዶክስን ሲተች አይታችሁ ታውቃላችሁ? ደምረውን ሲተች አይታችሁ ታውቃላችሁ? ተመስገን የጌታን ሲተች አይታችሁ ታውቃላችሁ? ሌሎችን ሲተች አይታችሁ ታውቃላችሁ? ሲሳይን ሲተች አይታችሁ ታውቃላችሁ? ለምን ይመስላችኋል? እያሳደደ። ምክንያቱም ዊኖ ኦርቶዶክሳውያን ምን አይነት ማንነት እንዳላቸው ኖሬበት ስለማቅ ማለት ነው። ስደብለት እንጂ የፈለገ ነገር ይሰጣል። አንተ ጊፍት እንዲሰጥ ጴንጤን መሳደብ አለብህ። ኦብቪየስሊ የምናውቀው ነገር ስለሆነ እውቀት አይፈልጉም። ስለምን ይወራ አይፈለግም። ሙሉ በሙሉ ምንድነው ኢንቴንሽናቸው? ምንድነው? አንተ ብቻ ጴንጤን ተሳደብ፣ ጀግና ንጉስ ነህ ለነሱ። 100 ብታስገባ 100 ምንም እውቀት የላቸው ከስድብ ውጪ ማለት ነው። ሙሉ ግን ሙሉ
ቤትህን ስከፍት ሙሉ የሚሳደቡት እነሱ ናቸው። እዛ ቤት እያለው እኮ አስገብቼ ስጠይቃቸው ነበር። ቤዚክ የተባሉ ዶግማውን እንኳን የማያውቅ ሰው ቁጭ ብሎ ይሳደባል። የምንላችሁ ስለዚህ እውነት ነው። ስለምንተዋወቅ ነው በዚህ ልክ ማወራችሁ። ጀግና አንተ እንዲህ ምናምን ይሄ እኮ በጣም ነው የሚያሳፍረው። ታዲያ ምን አስቀመጠ? እኔ እኮ ኦርቶዶክስ ውስጥ ሆኜ ለጴንጤ ወግኜ ኦርቶዶክስን ተናግሬ አላውቅም። መኖር እውነት ስለሆነ ኦሊኖል ከ4 ወር በፊት አንድንም ሰው አንድ ነገር ብዬ አላውቅም። አንድንም ሰው ከዛ በፊት በነበረስ በእነሱ በድራማቸው የድራማቸው ሲሳይ ሰውን ነበረ። ስለዚህ ዕውቀት ስላለህ አይደለም ቁጭ ብለህ ጴንጤን የምትሳደበው፣ ዕውቀት ስለሌለህ ነው። መጽሐፍ ቅዱስ ስለማታነብ ነው። ዕውቀት ስላለሽ አይደለም ቁጭ ብለሽ የምትሳደቢው፣ መጽሐፍ ቅዱስ ምን እንደሚል ስለማታውቂ ነው። ሙሉ የሚሳደቡትን እዚህ አስገብታችሁ ብትጠይቋቸው ምንም የሚያውቁት ነገር የለም። የነሱ ትልቅ ዕውቀት ምን እንደሆነ ታውቃላችሁ? ስድብ ነው። አይደንቲቲያቸው ነው ስድብ። ስለዚህ እነዚህ ሰዎች ናቸው አቤል አቡናን በሁለት እግሩ ያቆሙት። ሲሳደብ ስለሚሸልሙት። ምክንያቱም ዕውቀት የላቸውም። አሁን ምን እያወራ እንዳለ እንኳን አላወቁም። መጀመሪያ ምን አለ? ምንም አታውቅም፣ ምንም እንዲያትልም ሲል ነበር። ደግሞ የውሸቱ ውሸት ዲቤት እንግባ ብለኸኛል። በየትኛው ዕውቀት ነው? በየትኛው መለኪያ መስፈርት ነው አንተን ዲቤት እንግባ ያልኩ? አረጋሽ ግርማ እኮ ስላንተ መመስከር ይችላሉ። ከኛ የሰማኸውን ጥቅስ እንኳን እኮ ማንበብ የማትችል ሰው ነህ አቤል አቡና። ጥቅስ እየነገርን ጥቅስ ማንበብ የማትችል ሰው እኮ ነው። እኔ እውነቱን ልንገር ዛሬ እንዴ በየትኛው እኮ አንዴ ሌላ ሰው ቆይ በእኔ አካውንት ሌላ ሰው የሚያወራው ሰው አለ እንዴ? እኔ ቤት ሲጀመርም እኮ ብሎክ ነበረ። ሲጀመርም እኔ ቤት ብሎክ ነበር። ምክንያቱም ስድቡ በጣም ስለሚያስጠላ። እኔ በጣም ከምጠላው አይነት ሰው ዕውቀት ሳይኖረው ሰው የሚናገር ሰው በጣም ነው የምጠላው። ለዛ ነው ክሪቲሲዝም ዕውቀት ይጠይቃል ያልኩት ሲጀምር ራሱ። አንድን ሰው ክሪቲሳይዝ ሊያደርግ ወይም ሊነቅፍ ወይም ሊተች በሳል አእምሮ ያስፈልገዋል። በነገራችን ላይ ታውቃላችሁ ትችት ራሱ ዕውቀት ይጠይቃል። ዕውቀት የማይጠይቀው እንደ አቤል አቡና መሳደብ ብቻ ነው። እንደ አቤል አቡና እኔ ትናንትናም ጠዋትም ወደ እውነቱ እንድትመጣ ነበረ ጥሪ ሳረግልህ የነበረውና ወንጌል ታውቃለህ እንዳልል ወንጌልን አታውቅም። በፔንቴኮስታል ውስጥ ወይም በፕሮቴስታንት ውስጥ ኖርክ እንዳልል የትኛውን ቤት ውስጥ ኖር አታውቅም። ምክንያቱም እድሜ ለዮናታን እድሜ ለነ ኤርሚያስ አበበ አምጥተው ቲክቶክ ላይ ሰው አደረጉክ። በቃ ጫትህን ተፋ፣ ሲጋራህን ጣልክ፣ ጸጉርህን ተላጨ፣ ሰው መሰልክ። እንደዛ ከስተህ አንድ ቁጥር ካከልክበት ሰው ያደረገ ኤርሚያስ አበበ ነበረ። ሰው ያደረገ ማን ነበረ? ዮናታን ነበር። አንተ ለዮናታን ያልተመለስ ለነ ኤርሚያስ አበበ ያልተመለስክ
እኔ ያልወለድኳቸው ልጆች ሁላ የምትመለስ አይመስለኝም። እና መንፈሳዊ ከሆንክ ነህ ብዬ አላስብም። ምናልባት ክርስቲያን የሆንክ ከመሰለ አትዋሽ። እኔ የትም አዳራሽ እኔ ማይክ ሰብኬ አላውቅም። ሲቀጥልም እኔ የዱርዬነት ህይወት እኔ አይቼውም አላውቅም። አለፌበትም የማላውቀው ነገር አንተ የምትለው አይነት ህይወት ነው። በአንተ ደረጃ ላውራ ካልኩኝ በጣም ከባድ ነው። እንዳንተ ለማውራት ቦዘኔና ዱርዬ መሆን ይጠይቃል። አንተ የምታወራቸውን ወሬ ለማውራት እኔ በጫት ቤትና በሲጋራ ቤት በሐሺሽ ቤት ማለፍ አለብኝ። በአንተ ልክ ማውራት አልችልም። አለበለዚያ አብረው የሚቅሙ የሚጠጡ ናቸው እንትን የሚሉ እርግጠኛ ነኝ። እኔ ጤናማ ነህ ብዬ እኔ አላስብም። ሰው እንዴት ከመሬት ተነስቶ ማይክ ይዘህ ሰበክ እንዲያደረክ እዛ እንዴ ወዳጄ፣ በቀን አንተ ከፔንቴኮስታሉስ ወይም ከፕሮቴስታንት ወጣው ብትል በቀን አንድ ስልክ አይደወልልህም። በቀን ውስጥ ከ200 ስልክ በላይ ነው የሚደወልልኝ። ታውቃለህ? ይሄን በቀን ብዙ ሰዓቴን ስልኬን እዘጋለሁ። ታውቃለህ? ብዙ ሰዓቴን ስልክ አላነሳም። እንዳንተ የማልጠቅም አይነት ሰው አልነበርኩም ኦርቶዶክስ ውስጥ። የኦርቶዶክስ ዶግማዋ ምንድነው፣ ቀኖናዋ ምንድነው የሚለውን ጠንቅቄ ማቅ፣ መጽሐፈ ሊቃውንት ምን ይላል የሚለውን ጠንቅቄ ማወቅ፣ ቤተክርስቲያኗ በደንብ አድርጋ ያስተማረች ኢንቨስት ያደረገችብኝ አይነት ሰው ነኝ። እንዳንተ ከጫት ቤት ወጥቼ 70 ኪሎ ነው ያልኩ አይነት ሰው አይደለሁም። ሲል ሰባኪ አይደለሁም። በነገራችን ላይ ማወቅ ከፈለክ ምናልባት ብዙዎቹን እንዲህ ያረክ እያሸማቀክ እያሳቀክ ሚዲያ ላይ እንዳይመጡ እያደረክ ሊሆን ይችላል። ነገር ግን ከዚህ በኋላ አትቀጥልም። ምክንያቱም ዛሬ ላንተ ቀይ መስመር እንዲሰመርብን ያደረኩት ቀይ መስመር ክርስቲያን እንዳልሆንክ ነው። እዛ ጋር ያሳየው ኦርቶዶክስ ጊፍት እንዲሰጥህ ምንድን ነበር ስትል የነበረው? ለምን ወጣ ከኦርቶዶክስ? እንደዛ ነው አይደል ያለው? ኦርቶዶክስ ጋር የምትድን ከሆነ ለምን አትገባም ኦርቶዶክስ ውስጥ? ድህነት አለ ኦርቶዶክስ ውስጥ ካልክ ለምን ኦርቶዶክስ አትሆንም? ለምን አትሆንም? ሲሳይ ለምን ኦርቶዶክስ ለምን አትሆንም? ምክንያቱም አትሆኑ። ለምን እንደማትሆኑ ታውቃላችሁ? በዛ ግሩፕ ገንዘብ የሚሰሩ ግለሰቦች አሉ። እናንተ ደግሞ መሀል ላይ ሚዲయేተር ናችሁ። ከዚያ በኋላስ ከዚህም ገንዘብ ትቀበላላችሁ። በቃ ገንዘብ በቃ ከገንዘብ የዘለለ ምንም ማንነት የላችሁ። እና እባክህ ሰሙዬ በጣም የምታውቁ ሰዎች ካላችሁ እንትን በሉት። በቃ የሆነ አቅራቢያው ላለ ቸርች እንትን በሉት፣ ስጡት፣ አስረክቡት። ይሄ ሰው የእውነቴ ነው። ወይ ኦርቶዶክስ ከሆንክ ሂድና ተጠመቅ እንዲለቅ። ይሄ በሽታ ነው አንተ ውስጥ ያለው፣ ሰላም አይደለም። በነገራችን ላይ አንተ እኔን እኮ ልትናገረኝ አይገባህም ነበር። ኤርሚያስ ቤት ጌታን ተቀበለ። በጣም ነው ጌታን ተቀበልኩ እኮ አይደለም ያልኩት። እውነት ጌታን በጣም ያሳዝናል። ያው ደግሞ እኔ አት ዘ ፈርስት ታይም ነው ሰምቼው አላውቅም። አንዳችም ቀን ሰምቼው አላውቅም። ዛሬ ግን በጣም ነው ያሳዝነኝ። እንዲህ ደስ ሊለው ይገባል እንጂ ይህንን ያክል በወረደ ሁናቴ ማውራት አንድ ጌታን ተቀበልኩ እንዴ! ሁላችንም እኮ በየዕለቱ ልንቀበለው ይገባል ጌታን። አይ እኔ ያናደደው ምንድነው? ቆይ ለምን የተናደደው እሱ እኮ ነው የሚያናድደው። በእውነት እኔ ዛሬ ስለሰማሁት እኔ ጨጓራዬ ነው በቃ የተላጠ። ይህንን ያክል ታዲያ እራሱ ማይሄዱ ወደዛ ክርስቲያኖች ናቸው ካለ ለምንም ማይሄዱ ተጠቅልለው። በሁለት እጅ የሚበላ ኢትዮጵያዊ የለም። ይቅርታ አድርጉልኝ።
ኢትዮጵያዊ ወንድ በአንድ እጁ ነው የሚበላ፣ በአንድ እጁ ነው የሚጎርስ። ትክክል ነው የተናገርከው። በሁለት እጁ የሚበላ ሰው የለም። በጣም ነው ያዘንኩኝ። በዚህ ልክ ታስታውሳለህ? ከቆረብን በኋላ አፋችን እናፍናለን፣ ኦርቶዶክስ እያለን ማለት ነው። ያን እንዲሆን ነበር የገፋፋ። በሚያሳዝን ሁኔታ አንተ ጌታ ኢየሱስን ስትቀበል ስለ ጌታ ዳኝነት ነው ልትናገር የሚያስፈልግህ። ግን እኔ ልትመልሱልኝ የሚፈልገው ሃይማኖቱ ምንድነው? እኔ አልገባኝም እና እስቲ ሃይማኖቱን ንገሩኝ። የዚህ ልጅ ግራ ያጋባል፣ በጣም ግራ። እኔ ዛሬ ገና ነው በደንብ የሰማሁት። ያው እግዚአብሔር ንገሩኝ። እኔ እኮ መጀመሪያ ነገርኩ ያንተ እኔ ያለሁበት ልክ ነው የምትል ከሆነ ስላንተ ሃይማኖት ንገረኝ። ወንድሞች ቅዱሳን እንዴት ናችሁ? እንዴት አመሻችሁ? ይቅርታ ተናግሬ ልውጣ። ሰሙዬ እንኳን ደስ ያለ እንኳን ደስ ያለ ለማለት እፈልጋለሁ። ሰሙዬ ይቅርታ፣ እናንተ አውሩ። እና ወንድሜ አቤኔዘር አቆምክ። ወንድሜ ሰሙ ቀጥል፣ መናገርህን ወንጌል መስበክህን ቀጥል። ብለስ ድባ አቤኔዘር ስቶፕ። ማንም አፍህን እንዲያስዝህ ለማንም አትፍቀድ። ጌታ ኢየሱስን ተቀብለሃል። እውቀት አለ፣ ከማንም ይበልጥ እውቀት አለ። ሁላችንም የምናውቀው ነገር ነው። በመጀመሪያ ደረጃ ሁላችሁንም ሰላም ለማለት እወዳለሁ። አቤኔዘር ኔትወርክን አስተካክለው። ኔትወርክ ልክ አይደለም። ኤኒዌይስ በጣም እዚህ ጋር ልንለይ የሚገባውን ፖይንት እኔ የሚሰማ ከሆነ አይምሯቸው ለማይረባ ነገር ተላልፈው የተሰጡ ሰዎች ድርጊት ነው እያደረጉ ያሉት። ኦልሬዲ ለማይረባ አይምሮ ተላልፈው ተሰጥተዋል። እነኚህ ሰዎች ምንም መሆን አይችሉም። እዚያም አይደሉም፣ እዚህም አይደሉም። የሆነ ማስደሰት የሚፈልጉት ማህበረሰብ አለ። መሀል ላይ እየተጫወቱ ማስደሰት የሚፈልጉት ማህበረሰብ አለ። እንዲህ አይነት ከንቱ የሆነ ስራ ውስጥ ነው ያሉት። ቀደም ሰሙንም አታክ በማይፈልጉት ነገር ነበር፣ ግን ያ አልተሳካም። በግልጽ እሱ ማንነት ሌላው ማህበረሰብ ግልጽ አድርጎ እንዲያይ እንዲመለከት ነው። ቀደም ከሰሙ ጋር በተደረገው ነገር እንዲለይ ነው የተደረገው። ያችን ጃልሴና የምትባለውን ልጅ በግልጽ ማን እንደሆነች ከዛ አንድ ላይ ጥምረቱን ፈጥረው አንድ አይነት ጥምረት ጃልሴና፣ ሲሳይ፣ አቤል አቡና አንድ አይነት ጥምረት ፈጠሩ። ይሄ ጥምረታቸው አልተሳካም። ሰው ይቆራረጣል፣ አይሰማም። ማሩ ሊጸጸቱበት የሚችሉበትን ተግባር ነው እየፈጸሙ ያሉት እና በጣም አሳዛኝ ነው ለነሱ። ምክንያቱም ተራ ሰሙን ሰላም ለማለት ነበር የገባው። ተባረክልኝ ወንድሜ፣ እንኳን ጌታ ረዳ። ትዝ ካለ ከዚህ በፊት ከኔ ጋር በነገረ ማርያም ጉዳይ አውርተን ያስታወስኩትና ደህና ነህ? እንዴት ነህ? አዎ በጣም ወዳለሁ፣ ግን እግዚአብሔር ይመስገን። እንኳን ጌታ ረዳ ሰሙዬ። እና ያ ትዝ ብሎኝ በጣም አላመንኩም ነበር። አንተ ወደ ጌታ መጣ ሲሉ አላመንኩም ነበር። አሁን አመኛለሁ። እነኚህን የመንደር ዱርዮችን ተዋቸው። አቤል አቡና ክርስቲያንም አይደለም፣ ሲጀመር ከጫት ቤት ከጋንጃ ቦታ ነው የመጣው። እነሱን አትስማ። ያው እንደተለመደው ወንጌልን ስበክ ብራዘር፣ እና አትጨነቅ። ጌታ ካንተ ጋር አለ። እሺ። እና ሰልፍ ይበዛብሃል፣ የታወቀ እኮ ነው። ዘመቻ አለ። ጌታ ካንተ ጋር ይሁን። እኔ ሳይ ጊዜ እንኳን አስገባኝ ሰላም ልልን የገባሁት። እናንተ አውሩ፣ እኔ ልውጣ። ወዳችኋለሁ ወንድሞች። እሺ አቤኔ፣ ቴንክ ዩ። እግዚአብሔር ይጠብቅህ ወንድማችን። እሺ።
እንቀጥሉ። ሰሙዬ እንዴት ነህ? እኔ እኮ ቅድም ሳይህ ደንግጬ ነበርና የማይመጥን ቤት ለምንድን ነው የምትገባ? በእውነት ነው የምልህ። እኛ ሲሶን እናውቀዋለን፣ ጌታ ይባርከው። እውነት በጌታ መሆኑን እኔ በአንዳንድ ጊዜ እጠራጠራለሁ እና ኢቨን ትናንትና እንኳን ኤርሚ ገብቶ ይቅርታ ይጠይቀኝ የሚል ልጅ ነው ከሜርሲ ቤት ለገባ ፎቶ ተለጥፎ ተዘግዝቆ አማልጅኝ እያለ እኔን ጨምሮ ሲጠይቀኝ የነበረ ልጅ ነው እና ቅድም እንዳልከው አቤልንም እናውቀዋለን በደንብ አድርገን። ማንንም ኦርቶዶክስ ነገር አያውቅም። ማንንም ኦርቶዶክስ በጣም ይገርመኛል። እሱ አዲስ ጴንጤዎችን እየለቀመ ማሸማቀቅና መናገር መሳደብ ነው። ያው እንደምታዩት ፌስቡክ ላይ ይሰራል፣ ቲክቶክ ላይ ይሰራል። ወንጌል እንደዚህ አይደለም ወንድም አቤል። በጣም በጣም እስካሁን ድረስ በጣም ስም ብለነው ነበርና በጣም ከህግ ውጭ መሆኑ በጣም ያናዳል። ጭራሽ ደግሞ ውጣ ውጣ እያለ አንተን እንትን ማለቱ እንትን አይለንም፣ አይደንቀንም። የእሱ ኃጢአት በጣም የበዛ ስለሆነ በእውነት ንስሐ ገብተህ ከእግዚአብሔር ጋር ብትጣበቅ ይሻልሃል። እውነት አቤል በጣም እየሄድክ ነው፣ በጣም እያበዛው ነው የምታደርገው ነገር። ከእግዚአብሔር ጋር የሚያጣላህ ነገር ነው የምታደርገው። በማንም የማይገባባቸው ሰዎች የለም። በእውነት ነው የምላችሁ። እኔ በጣም ነው የምገረም ስለዚህ ልጅ። መቼ ነው ስታፕ የሚያደርገው ግን? መቼ ነው? የወንጌል አርበኛ ነኝ ካለ ነቢያቶችን ያሳድዳል፣ ወንጌል ሰባኪዎችን ያሳድዳል። መቼ ነው ከእግዚአብሔር ጋር ተጣብቆ እውነቱን የሚፈልግ ነው? ሲሶን ተውትኝ። ሲሶ ያው ከሁሉ ጋር እየገባ የሚያስቀብጥ ልጅ ነው። ኦርቶዶክስ ጋር እንደዚህ በውስጥም ነገር ያለው ጌታ ምስክር ነው። እሱን በሱ አልደነቅም። ግን አቤል ግና በቃ በእውነት ጥግ ያዝ፣ ከእግዚአብሔር ጋር ተገናኝ ነው የምንልህ ወንድም። አንተ ኦርቶዶክስን አታሳድድም፣ ማንንም እስላም አታሳድድም። የምታሳድድ ጴንጤ የሆነውን እየመረጥክ ጭራሽ ደግሞ አሁን ጌታን የተቀበለ ወንድም ምን እየነካህ ነው ግና? የት ሄድክ ነው ወንድም? ኧረ ተረጋጋ። ሰሞስ ምን ልታረግ ከሲሶ ቤት ገባህ? በኢየሱስም አይመጥንህም። ፕሊዝ እንደዚህ አይነት ቤቶች አትግቡ። እኔ አሁን እውነት ነው የምልህ፣ ሲሶ እስካሁን ድረስ በእውነት በፍቅር ነበር። ከሱ ሲሶ ቤት አትግቡ። አማኝ የሆናችሁ ጴንጤ የሆናችሁ አትግቡ። እሱ አስገብቶ ማስጨፍጨፍና አስገብቶ አዲስ አማኞችን በቃ እያሸማቀቀ ወደ ኦርቶዶክስ እንዲሄዱ ነው የሚፈልግ። በቃ አይ ቲንክ ከኦርቶዶክስ ጋር ያለህ ግንኙነት ነገር አለ። ከፈልሁም ይበል አይ ዶንት ኖ ምን እንዳለህ አላቅልህም። ጌታ ጨለማና ብርሃን ምን ያደርጋል ይባላል። አንተ በብርሃን ከሆንክ ለምንድን ነው ከጨለማ ጋር ቁጭ ብለው ወንጌል አማኞች የምታስቀጠቅጥ? ጭራሽ ከአንተ ቤት ኤርሚን ምንድን ነው ያልከው? ይቅርታ በለኝ አይደለም ያልከው? ለምን? የአንተ ፎቶ ከተቀመጠበት ቤት ነው አይደለም? አንተ ደግሞ ከአንተ ቤት አስመጥታ አቤልን ታስጨፈጭፏለን። ተሰሙን የት ሄድክ ነው ግን ወንድም? በጣም የሚያናድበት ጌታን እኔ እንደዚህ በህይወቴ ተናግሬ አላውቅም። ግን ጥግ ብትይዙ ይሻላችኋል። በእውነት ጥግ ያዙ። እናንተ አማኝ ነን ብላችሁ ሁለት ኦርቶዶክስ እንትን ያለ ሁለት ጌታ ነው ያለ። እስኪ አልገባኝም። ክርስቶስ ሁለት ነው? የኦርቶዶክስ እና የጴንጤዎች ነው? ወይም ኦርቶዶክስ ነኝ ብለህ በግል እንደዚህ ወጣ አናሸማቀቅህም። ጌታ ለምን እናውቃለና ማን እንደሆንክ እናውቃለን። ስለዚህ ከአንተ ምንም ነገር አንጠብቅ። እኔ ማንንም በህይወቴ ተናግሬ አላውቅም። ዛሬ ያደረግከው ግን በጣም የሚያስጠላ ነው ሲሶ፣ በጣም የሚያስጠላ፣ በጣም ነውር፣ የወንጌል አማኞችን የሚያሰድብ ነው። አንተ የወንጌል አማኝ ብለን ልንጠራህ አንፈልግም። እኔ እውነቴን ነው የምልህ፣ በጣም ነው የምወድህ፣ በጣም በውስጥ አወራሃለሁ። ያደረከው ግና ሰሙን አስገብተህ ጭራሽ አቤል እስከሚያስወርደው ድረስ ለሱ ሞዴሬተር ሰጠህ። ሰሙ እየለመነህ ዳት ናት ፌር። እኛ ደግሞ ዝም አንልህም። እኔ ራሴ ዝም አልልም። ጌታን ነው የምልህ ሲሶ፣ የምታደርገው ነገር እስካሁን ድረስ ዝም ብለናል። እስካሁን ድረስ መጣ ይቅርታ ጠይቀሃል። ከኤርሜ ቤት ከሄድክበት ሁሉ ይቅርታ ጠይቀሃል። ግን ተመልሰ የምታጠፋውና ተመልሰ የምታደርገው ነገር ጴንጤዎችን በእውነት ነው የምልህ አይወክልም። አንተ ክርስቶስን ተከትያለሁ ብለህ ወንድሞችን የምታሸማቀቅ ከሆነ እህቶችን የምታሸማቀቅ ከሆነ ጌታ እንደዚህ አይደለም ያስተማረን። ይቅርታ አድርጉልኝ። ማናቸው የምትሆኑ
ማንም ጴንጤ ማንንም ጴንጤ ያስገባችሁ የምትረግጦ ነቢያቶችን የምትሳደቡ እንደዚህ ቆሻሻ ነገሮችን የምታደርጉ በንስሐ ተመለሱ። እኔ ማንንም እስካሁን ድረስ ተናግሬ አላውቅም፣ ግን ያደረከው ነገር ሲሱ በጣም በጣም የሚያናድድ የሚያስቆጣ ነው። አቤል እኮ ራሱ እኔ እንጃ ጌታን ነው የምላችሁ ምን እንደሚያልፍበት አናቅም፣ ልናውቅም አልፈልግም። ይህ ተለይቷል። የሚያደርገውን ነገር እናውቃለን። አንተ ግና አንድ ጊዜ መጣ ይቅርታ ትጠይቃለህ፣ ሁለተኛ ደግሞ ዞር ብለህ ወንድሞችን ታስቀጠቅጣለህ። ከኛ ቤት ወይም ውጣ ወይም ጥፋ። ጌታን ነው የምልህ። በጣም የሚያስጠላ ነገር ነው ዛሬ ያደረከው። ካንተ ማይጠበቅ እንዳለን 2-3 ጊዜ አድርገዋል። ዛሬ ግና በጣም የበዛ ነገር ነው። ጭራሽ ወደ ጌታ የመጣውን ሰው እንደ ወንድም እንደ መቀበልና እንደ ወንድም እንደ ማቀፍ ኦርቶዶክሱ ነገር አንድ ቀን ተናግረው አታውቅም። አንድ ቀን ሰሙን ተናግረው አታውቅም። አቤል ቢሆን አንድ ቀን ስለሰሙ አውርቶም ተሰምቶም አያውቅም። ወደ ጌታ ሲመጣ ግን ተነሳበት። አንተ የጌታ ልጆችን ጥላቻ የተነሳብህ ነው። በእውነት ነው የምልህ የጌታ ልጆች የምትጠላ አንተ እውነተኛ ከሆንክ እውነተኛ ወንጌልን ሰብካለሁ ካልክ ቤትን ከፍተህ ለምንድን ነው የማታስተምር? እውቀት አለኝ ትላለህ። ብሉይ ኪዳንም ሆነ አዲስ ኪዳንም ሆነ ለምንድን ነው ቤትን ከፍተህ ማያስተምር? እኔ በጣም ጥያቄ አለኝ ስለዚህ ልጅ። ስድብ ባለበት ግና ገብቶ ይጠነቁላል። ከማነው ቤት ከሶፊ ቤትም ሆነ አትጠፋም። ነገር ካለበት ቤት አትጠፋም። ለምንድን ነው ነገር እየሰበሰብክ ወንድሞችን የምታፋጅ? በጣም ነውረኛ ነህ። እኔ እዚህ ላይ እጨርሳለሁ፣ ግን ሲሶን በውስጥም አውራሃለሁ። የምታደርገው ነገር በጣም አደገኛ ነው። በጣም የሚያስጠላ ነው። ዛሬ ከሰሙ ላይ ያየሁት በእውነት ነው። ለኔ አልመረህም። እስካሁን ድረስ ታግሰናል። እኔ ማንንም ተናግሬ አላውቅም እንደዚህ። ያየሁት ግና ወንድሜን እንደዚህ አድርገህ ማቋሸሽና እንደዚህ አድርገህ ማዋረድ በጣም የሚያስጠላ ነገር ነው። እኔ እንጂ አላውቅም። ፓስተር ከሌላችሁ ወደ ፓስተር፣ ቸርች ከሌላችሁ ወደ ቸርች፣ ምን እንደምታደርጉት እዚህ ቲክቶክ ላይ አናውቅም። ነውረኞች ናችሁ። ተባረኩልኝ። እሺ ቀጥይ መዲ አለሽ? እሺ ሰሙዬ ሰላም እናንተ ይሁን። ይቅርታ ድምፅ አላም ያለሁበት ቅድም ጸጥ ብሎ ነበረ። ማውራት ፈልጌ ነበር፣ ግን ብዙ ሀሳቤን መናገር ባልችልም ጌታ ኢየሱስ ይባርክክ። ደስ ብሎኛል ሰሙዬ። ከዚህ በፊት አልተገናኘንም፣ ወደ ጌታ ከመጣ በኋላ ማለት ነው። ድሮም ወድሃለሁ፣ አከብርሃለሁ። አሁን ደግሞ የአባቴ ልጅ በመሆን በጣም ደስተኛ ነኝ። ቅድም በነበረ ሁኔታ በጣም ውስጥ ያዝኖ ነበርና መጨረሻ ላይ ግን ደስ ብሎኛል። ምክንያቱም በእውቀትና በማስተዋል ነበረ የምትናገረው። በአንድ አረፍተ ነገር ነው በእውቀት ቃላናቱን የመታኸውና መናገር እስኪያቅተው ጸጥ ብሎ ማውራት ጸጥ ብሎ መስማት እንኳን እስኪያቅተው ድረስ ነበር የሆኑትና ኮርቼ ባለው እውቀት ምንጊዜም እውቀት ነው፣ እውነት ነው እና እንኮራባለን ጌታ። እኔ በጣም ነው የኮራሁት። እነሱ ምንም ተባብረው የውሸትን ቃላቶች ቢደረድሩብህም አንተን ለማሻቀቅ ቢሞክሩ ውስጥክ የገባው የእውነት ቃል እውነት ነውና አሸናፊ ነህ፣ ሁሌም አሸናፊ ነህ እና ጌታ ኢየሱስ ይባርክክ። ትንሽ ድምፅ አለ ስራ ቦታ ስለሆንኩ ነው። ቀጥሉ ወገኖች። ተባረክ። ሊሰሙ ይወድሃለሁ። ተባረኩ። ሰላም። እሺ ሰላም። ዮሐንስ ገብቷል መሰለኝ። ዮሐንስ ሰሙዬ ሰላም ይብዛ። እንዴት አመሸህ? እኔ ወንድም እዚህ ያላችሁ ሁላችሁ እነ ሰንዬ ስላያችሁ፣ ኤፍሬም ሁላችሁ ሰላማችሁ ይብዛ። ገኒም ከላይ አለች። ተባረኩልኝ። እግዚአብሔር ይባርካችሁ። ሰሙዬ ተናፍቃል ኢየሱስ አልክ። እኔ በቃ ይሄ ነገር ውስጥ ሁሉ ጊዜ የሚቃጠለውና የሆነ የምትለው ነገር ይገባኛል። እውነት አሁን የሚባለው ነገር እኔ አይገባኝም። በቃ እግዚአብሔር እንደ ስራቸው ይመልስላቸው። በቃ በክፋት የተነሱትን እግዚአብሔር እኮ ሰይፍም ታጥቀዋል። እግዚአብሔር እኮ ማስታገስ ይችላል፣ ማስቆም ይችላል። እና እንደ በወንጌል ልቡ የሚቃጠል ሰው እኔ በቃ ካራክተር ሆኗል ላያቸው ላይ። በቃ እንዲህ አይነት የክፋት ነገር እንዲህ አይነት
ሳቦታጅ የማድረግ ነገር ባህሪያቸው እየሆነ ስለመጣ አሁን በምሬት በቁጣ የሚመለሱ ሰዎች እንዳይደሉ ሁላችንም እናውቃለን። በቃ እግዚአብሔር እንደ ስራቸው ይክፈልላቸው። ክርስቶስ ተናፍቋል። ወንጌል ይቀጥላል፣ መቀጠሉ አይቀርም። እግዚአብሔር የተመሰገነ ይሁንና እኔ እንደው በቃ የምሬቱ እነሱንም እኔ ማንሳቱም በቃ ሰሙ አንተ ራስን ዲፌንድ አታረግም፣ እኔ ራሴን ዲፌንድ አላረግም። እግዚአብሔር እሱ ለወንጌሉ ሲል ወንጌሉን የሚሰሩ ሰዎች ክርስቶስ የገባቸውን በጽድቅ የሚሰሩ ሰዎችን የማያመቻምቹ ሰዎችን ዲፌንድ ያደርጋል። በቃ ሂ ኢዝ ኬፔብል። እኛ በእሱ እንታመናለን፣ ስጋ ለባሽ አንታመንም፣ ቁጣችንንም አንታመንም። እና እኔ ወደኋላ ባንመለከት ጥሩ ነው። እንደው ምናልባት ሰሞኑን ሁለት እንትን ሳይ ነበር። ፓስተር ሙላት የሚባል እዚህ ቀጠና 2 ሙሉ ወንጌል ታውቋቸው፣ በጣም የፍቅር ሰው የሆነ ወፍራም ሰው የእሳቸውን ምስክርነትና እንደገና ነብይ ሰለሞን ከተማ እዛው ቸርች ያሉ የእነሱን ምስክርነት በተለያየ እንትን እየሰማው ነበር። በእውነት እያለቀሳችሁ ነው የምትሰሙት ክርስቶስ በእነሱ ሕይወት ያደረገውን ነገር ስትሰሙና አንዳንድ ነገሮችን እንዲህ ምስክርነትን ስትሰሙ እግዚአብሔር ከሞት ሲያወጣ ፓስተር ሙላት የሆነውን ነገር ስሰማ በቃ የራሴን ሕይወት ሁሉ ነው የሚያስታውሰኝ። ክርስቶስን አምኖ በጣም እያገለገለ እያለ ከዛ ራሻ አገር ሄዶ ራሻ አንድ ቦታ የሆነ ቆዴሳ የምትባል ደሴት እንትናለች፣ ደሴት አልኩኝ ወደብ፣ እዛ መጠጥ እየጠጡ የሆነ ፓርቲ ነገር ላይ ከዛ እሳቸው ፓስተር ሙላት ያገለገሏቸው ሰው ወደ ውጭ ጠርቶ አንተ የነገርከኝ ክርስቶስ እኔን አቆሞኛል፣ አንተ ግን እዚህ ትጠጣለህ ሲላቸው በጣም ተጸጽተው እንደ ጴጥሮስ ውጭ ወጥተው አልቅሰው ወደ ክርስቶስ ተመልሰው እንደገና በጣም በፍቅር ይታወቃል ፓስተር ሙላት ካወቃችሁት ቀጠና 2 እንደገና ነቢይ ሰለሞን እንዴት አይነት ሰው እንደነበረ ከስንት ሞት እንዳመለጠ ስንት ማጅራት መቼ የነበረ ሰው እዚህ አስኮ አካባቢ መኪና እያስቆሙ የሚዘርፉ የነበሩ በስህተት አስቆሞ ለመዝረፍ ሲሞክር ለካ የፓትሮል የሚዞር መትረየስ ከላይ ደቅኖ የታጠቀ ወታደርን መኪና ነበር ያስቆሙት። ከዛ ሊረሽ ነው ሲል ዘሎ ወደ ገደል ገብቶ እንዴት እዛ ተሰባብሮ እንዳመለጠ እንዲህ አይነት ነገር ሰው እያለቀሳችሁ ነው የምትሰሙትና ክርስቶስ መልካም ነው። ሰውን ወደ ራሱ ያመጣል፣ ሰውን ወደ ፍቅሩ ያመጣል። ፍቅሩ በውስጣችን ሊንቀለቀል ይገባል። እኔ ክርስቶስን የሚያምን የሚታመን ሰው ዲፌንድ ሊያደርግ የተገባ አይደለም። ራሱን ያው መስቀሉን ተሸክሞ ይከተለኝ የሚለውም ነገር አንዳንድ ጊዜ እንዲህ ፎቶችንንም ስማችንንም ለጥፈንም ስናገለግል በቃ ያው ሊገለን የሚመጣ ቢኖር እንግዲህ እስከ ድንበሯ መጨረሻ ድረስ እንሸሻለን። ግን ከድንበር ልንወጣ ስለማንችል ልንሞት ሁሉ የቆረጥን ነው መሆን ያለብን ለዚህ ለክርስቶስ ወንጌል፣ ለዚህ ለጽድቅ። እባካችሁ እኔ በጣም በርካታ ሰዎች እየጠፉ እየሞቱ በሱስ ተይዘው በክፋት ተይዘው በነፍስ ግድያ የምትሰሙት ነገር ነው። ይሄ ሁሉ ነገር እያለ እነዚህ ክርስቶስ ሊለውጣቸው የሚችሉ ሰዎች ሁሉ ቁጭ ብለው የነሱ ነገር እንደው ሊያስቀናን ይገባል። አሁን አንዳንድ ቤቶች ሰሞኑን እያየው ነበር፣ እንደው ብዙ ቦታ አልገባሁም። አይታችሁ ከሆነ የሉትራን የምናምን ጉዳይ እየተነሳ እኔ በቃ በዚህ ነገር ነው ወይ አይምሯችን መያዝ ያለበት? ጥምቀት ያድናል አያድንም? ጥምቀት ኃጢአት ያሰራል አያሰሪም? ሉተራን እየተባለ ሲጨቃጨቁ ሰው ስራ ፈቷል ወይ ነው ያልኩት። በእርግጥ እኔ የሚያሳዝነኝ ሁል ጊዜ እናገረዋለሁ። አሁን ማታ አዲስ አበባ ከተማ ብትወጡ ራቁታቸውን ብር እያንቀጠቀጣቸው የቆሙ የ18 ዓመት ልጆች በስጋ ተበድለው በመንፈስ ደግሞ በዝሙትና በሌላ ኃጢአት የዘላለም ሕይወትን አጥተው በየጭፈራ ቤቱ የተሰገሰጉ ሰክረው የተለያየ ነገር የሚያደርጉ ሃንግ የሚሰሩ ሿሿ የሚሰሩ ልጆች አላየንም? ተይዘው የ18 የ19 ዓመት ትንንሽ ልጆች። ለእነሱ ማን ያልቅስ? ማን ይጩ? ይኸው እኮ ተናፍቀናል እያለ ነው እኮ ሰሙ ኢየሱስ። እባክህ ኢየሱስ ወደ ህዝባችንና እባክህ ውረድ፣ እባክህ ልባቸውን መለስ። እኔ ይሄ ነው በቃ ልቤን የሚነካና የሚያሳዝነኝና እንትን የሚለኝ። ስለዚህ ለእንደዚህ አይነት ነገር መጮህ ያለብን፣ ማልቀስ፣ ወደ እግዚአብሔር መጸለይ፣ ሰዎችን ልብ ክርስቶስ ኢየሱስ እንዲመልሰው ወደ ጽድቅ እንዲመጡ እንጂ በቃ ጥቃቅን ነገር በቃ ይጩሁ፣ ተዋቸው፣ እንትን ይበሉ፣ ሳቦታዥ ያርጉ። በቃ እኔ ታንኪዩ ሰሙ በጣም ራስን ዲፌንድ አታል። በቃ ኪብ ኳይት ደስ ይለኝ። ይኸው ኮሜንት እንኳን ስንጽፍ ሪስፖንድ አያደርግም ሰው። ሊያይ ይችላል፣ ያነባል፣ ሪስፖንድ አያደርግም። በቃ ይጩ፣ ይሳደብ። ስድብ ገሎን ያውቃል። በስድብ የሞተ ሰው አለ፣ በጩኸት የሞተ ሰው አለ። በጩኸት የፈረሰ ኢያሪኮ ብቻ ነው እስካሁን የሰማነው። ማንም ምንም አያመጣ ቢጩ። በቃ በራሳችን ዘመን የእግዚአብሔርን ሀሳብ አገልግለን እንደ ዳዊት እንለፍ። በቃ የሰጠችን ጊዜ በጣም ሊሚትድ ነው። በዚች ዕድሜ
ሰዎችን ወደ ጽድቅ ለመመለስ እንጣጣር፣ እንጩህ፣ እንጸልይ፣ እንስበክ፣ እናገልግል። የፍቅር ሰዎች እንሁን። በፍቅር ሰው እንመልስ። በፍቅር በጣም ሰው መመለስ ትችላላችሁ። እውነት ለመናገር በዝምታ በቀደም ስናገር ነበር። እነሰሙም ሰምተውኛል መሰለኝ። መኮነን ትችላላችሁ። እኔ አንድ እንትን ስናገር ባለፈው ሰምታችሁ እንደሆነ ክርስቶስን ሳላገኝ በፊት ጓደኛዬ ጋር እየቃምን እንቅም ነበር። በጣም ከስራ መልስ በጣም ብዙ ጫትና ሲጋራ፣ በጣም ምርጥ ጫት ነበር ይዘን የምንገባው እና አብሮኝ የሚቀመው ልጅ ወንድም አገልጋይ ነበር። ይመጣ ነበር፣ በጽድቅ ይኮንነን ነበር። ቁጭ ብሎ እሱ ይጫወታል በቃ ከኛ ጋር። እኔ እሱ እያለ የአፌ ውስጥ የጎረስኩትን ጫት አላኝክም፣ ዝም ብዬ ነው የሚይዘው እየተኮነንኩ። እጄ ላይ ያለው ሲጋራ ከስሎ አመድ ይሆናል። አንዴ ትንሽ በሪፍሌክስ ዞር ካለ ወደ አንድ አቅጣጫ ቶሎ ብዬ ነበር የማኝከው። በጣም ነበር የምኮነነው። ባልመጣ እንዳልል ሲመጣ ደስ ይላል። በቃ እንትን ያለው ሞገስ፣ ያለው ንግግር፣ ያለው ትህትና ይገዛል። ባልመጣ እንዳልል ይሄ መቃሙና ማጨሱ ደግሞ ሊቀር ነውና በፍቅር ሰዎችን መኮንን ማሸነፍ ትችላላችሁና ኃይለኝነት፣ አለማስተዋል፣ ራስን አለመግዛት አይደል? በአይምሯችን መታደስ መለወጥ አለብን። በጣም ከመንፈሳዊ ነገር ደግሞ ባለፈ በአይምሮም ደግሞ የምንሰራው የምናስበው የምናሰላስለውም ነገር አለና ሁሉም በባላንስ አድርገን በእውነት በተለይ እኔ ራሴን ዴይሊ ነው የማየው። በቃ ለምንድን ነው ከዛሬ 2 ወር እንደው ዛሬ የተሻልኩ ነኝ ብዬ አስባለሁ። ለምን በፍቅር እንዲህ አይነቱን ነገር አልመልስም? ለምን እንዲህ አደረግኩኝ እያልኩ ሁሉ ሪግሬት የማደርግባቸው ነገሮች ሁሉ አሉና እግዚአብሔር እንደው ወደ ክርስቶስን ወደ መምሰል ያምጣን። ስለዚህ በዚህ መልኩ እንሄድ። ሰሙ የተባረክ ኢየሱስ እናፍቀዋል። እኔ ሁሉ ጊዜ ነው የምናፍቀው። 20 ዓመት ስቲል እየናፈኩት ነው። ሁላችንም ይሄ ነገር ይጋባብንና ሚስ እናርገው። በቃ እንናፍቀው፣ እናንብብ፣ እንጸልይ፣ እንፈልገው፣ በፊቱ እናልቅስ። በቃ ህዝባችንን ደግሞ ያስወርሰን እግዚአብሔር ብዬ ነው የምላችሁ። ተባረኩልኝ። በጣም ነው የማከብራችሁ። ዳንዬም መጥቷል። ተባረክልኝ ዳኒ። ቴንኪዩ። እግዚአብሔር ይጠብቃችሁ። ዳኒ ሀሳብ ስጥ፣ ከዛ ገኒ ትቀጥያለሽ፣ ከዛ ወደ ዘሌ እንመጣለን። ዳኒ አለ? እሺ አለሁ። እኔ እንግዲህ እዚህ አልነበርኩም እና ሲሳይ ቤት ነበርኩኝ። በዛ ጉዳይ ላይ ማውራት ይቻላል? አምሰውር ግን እሱ ላይ ነው እያወራን ያለ ነው እና በዛ ዙሪያ ነው። በጣም ቅር ብሎኛል። ቅር ያለኝ ለምንድን ነው እንግዲህ እንደሚታወቀው ገና እኛ ጋር መምጣትህ ነው። እኛ ጋር የመጣን ሰው እንደ እንግዳ ተጠንቅቀን ልናወራ ሲገባ የኛ ድምፅ ይገባብኛል። ኤኮ አለው ሰው ኤኮ አለው። እሰማለሁ በደንብ ኦኬ። ቴንክ ዩ ባይዘ ሰላም ሳላችሁ ነው የገባሁት። ጆዬ የተወደደ ወንድማችን ኤፍሬም፣ ዘሌ፣ መዲ፣ ገኒ ሰላም፣ ሁላችሁም ሰላም ብያለሁ። በጣም ይቅርታ በዛ ቤት ስላዘንኩኝ ገብቼ ልናገር ነበር። ጭቅጭቅ ነው ትርፉ ብዬ እዛ የተውኩትና ይህ ሀሳብ መጣልኝና እናንተ ከተቀላቀልኩኝ እና ሰሙ እንግዳ ነው። አሚን እንግዳ አይከበርም እንዴ? ማለት እንደ ሰው እንኳን ሲታይ እንዱ ዝም ብለን ያለንን ነገር የመሰንጠቅ አቅም ተጠቅመን ሰውን ማሸማቀቅ ምን ይባላል? ገብቷችኋል? እኔ ላይ ተነሱ፣ ችግር የለውም። ቢያንስ ትንሽ ቆይቻለሁ እና በጣም ልንጠነቀቅ የሚገባ ወንድማችን ነው። በጣም ልናጨናግፈው አይገባም። ትክክል አይደለም። ድካም እንኳን ብናይ ይሄ ድካሙን ቀስ ብለን ነው እንጂ የምንናገረው። ያለ የሌለ ማስተዋላችንን ተጠቅመን እርስ በራስ ፔንቴዎች እንደምንባላ እኔ ሰሙ ላይ አፍ መከፈት አለበት ብዬ አላምንም። ሪሊያም ሶሪ አዝኛለሁ። ድምፄ የሚሰማቸው ከሆነ በዛኛው ሳይድ ያሉ ሰዎች አዝኛለሁ። ትክክል አይደለም። እኔም ብታቆኝ ወደ ጌታ ስመጣ ምን ልትሉኝ ነበር? ማለት ወደ ጌታ ስመጣ በቃ ሁሉ ስህተቶች ነበሩኝ እኔ ሁሉ እና ግን ክርስቲያኖቹ እያዩ እየመከሩ እየሳቁ ነው እና
ሰሙን ሊበሉ ልበል ያሰፈሰፉ ወደኋላ እንዲመለስ ያሰፈሰፉ ሰዎች እንዳሉ ልብ እንድትሉ ይገባል። ክርስቲያኖች እዚህ ያላችሁ ሰዎች ይሄ መልእክት ለስሙ አይደለም ለእናንተ ነው። በጣም አፕሪሼት ነው ማድረጋችሁ። ቤቱ ሞልቶ ነው ማየው። መዝሙር ሲሆን ሰው ቤቱ ሙሉ ነው። አብራችሁን ያላችሁት በጣም ደስ ይላል። ግን ይሄ እርስ በራስ እኛ ጴንጤዎች እንደምንባላ ያንን የተለመደ ጎራዴ ይዞ አዲስና እንግዳ የሆነን ሰው በዚህ መልኩ በጭካኔ ነገር እየሰነጠቁ እንትን ማለት ትክክል አይደለም። እግዚአብሔርን መፍራት አለብን። እሰይ ነው ማለት ያለብን። ገና መች እንትን ሆነ ትክክል አይደለም። እና ሰሙ በጣም በርታ። በነገር ሁሉ አብረንን ያለ ነው። ደግሞ በነገር ሁሉ አብረንን ያለ ነው ስንል በትደክም እንኳን እና ክርስቲያኖችም ደግሞ ተመሳሳይ ልብ ያላቸው ክርስቲያኖች ከነጋ ይተባበራሉ ብዬ አምናለሁ። ተሳስተህ ካለማወቅ ከምናምን አይደለም፣ አውቅህ ብታጠፋ ጭምር አንለቅህም። ምክንያቱም ወንድማችንን አሳልፈን መስጠት የለብንም። ነውር ነው፣ አይደረግም፣ ያሳፍራል። እንዲህ አይነት ክርስትና አይ ሪሊ አም ሶሪ። እና ክርስቲያኖች በርቱ፣ አብራችሁ ያላችሁት እኔም አብሬ ያለሁኝ። በነገር ሁሉ አሰምርበታለሁ። እንዲህ ስለሆነ ነው የመጣው እሰይ፣ እንደዛ ስለሆነ ነው የመጣው እሰይ። እንዲህ የኔን መናገር አለብኝ እንዴ? ሰሙን ለማጽደቅ የኔን ድካም መናገር አለብኝ? ፕሊዝ ድካማችንን አናወራ። ሁላችንም ከየት እንደመጣ እናውቃለን። በነገር ሁሉ በቃ ሰሙ አውቆ በቃ አንድ ታች ላላችሁ ሰዎች ልንገራችሁ፣ ሰሙ ሳያውቅ አይደለም፣ እውቀት ጎሎት አይደለም። አውቆ ቢሳሳት ራሱ አልተውም። እኔ አውቆ ጠላት እርር ይበል። ጌታ ብዙ ይባርክ። እግዚአብሔር ረድቶሃል። ትልቅ ውሳኔ ነው የወሰንከው። ጌታ ይረዳሃል። የእኛ እርዳታ ደግሞ ምንም አይደለም፣ እግዚአብሔር ሊረዳ ከሚችለው በላይ ማለት ነው። ተባረክ። ጌታ ይረዳሃል። መላእክቶቹ ይጠብቁሃል። እሺ፣ መንፈስ ቅዱስ ይረዳሃል። ጴንጤዎች ያደረጉትን ነገር ሁሉ ማድረግ አይጠበቅብህም። ኦንላይን ነው ጌታ የተቀበለው። እሰይ። እንደዛ የሚባል ነገር የለም። ነውር ነው እንዴ? አጋንንት ታናሽ ወንድሙን እኮ የእግዚአብሔር ጥሪ በሰው ዓላማ አይደለም፣ በሰው ሀሳብ አይደለም። እና ምናልባት ጀስት ይሄ የጠላት ውጊያም ሊሆን ይችላል፣ ፈተናም ሊሆን ይችላል። እና አንድ ክርስቲያን በእንዲህ አይነት ነገር ውስጥ ሊያልፍ ግድ ይላል። በነገራችን ላይ እዛ ቦታ ትንሽ ቢያቆዩኝ ጥሩ የሆነ መልእክት አስቀምጬላችሁ እወጣለሁ ብዬ ነበር ተስፋ ያደረኩት። ረጅም ሰዓትም የታገስኩት ለዛ ነውና ኦልሞስት ሆል ማለት ይቻላል ውሸት ነበረ። እኔ በዚህ ልክ እኔ ዲስማችም እንትን አላልኩም። ከወንድሞች ጋርም ቁጭ ስል እድል ሲሰጡኝ እንኳን ብዙም አላወራም፣ ዝም ነው የምጠው። ወይ እንዲህ ቦታ ነኝ እላቸዋለሁ ምናምን። ጀስት የቱ ጋር እንዳየኙላ እኔ አላቅም። እና የሆነ ቪዲዮ ተቆርጦ ተልኮለታል። ቪዲዮውን እንትን ያልኩት ሲሳይ በተከታታይ 3 ቀን ሙሉ ያሰድበኝ ነበረ ቤት እየከፈተና ምናልባት ወንድሜ ነው ካተረፍኩት ብዬ ነበረ ቤት የሄድኩትና በውስጥ መስመር ምናልባት ንግግሬ ከጎዳ ሲያረ ምንም ችግር የለም በውስጥ መስመር ምናልባት ይቅርታም ብዬው ነበር። በውስጥ መስመር ምናልባት ላሳያችሁ እችላለሁና አንዳንድ ሰው በጣም ከባድ ነው። እኔ መጥፎ ነገር አይደለም በሰዓቱ በቃ ክርስቲያኑን አንድ እጅ ለእጅ ተያይዘን በቃ እግዚአብሔር እናገልግል ነበር ያልኩት። ሰማፕስ አረጋው ሐሳቤና እንደዛ አይደለም። ገኒ ሐሳብ ካለሽ ምትሽናሽና ወደ ዘጠኝ እንሄዳለን። እሺ ሰላም ሁላችሁንም እህት ወንድሞቼ በጌታ ይሆናችሁ በጌታም ያልሆናችሁ ሁላችሁም የእግዚአብሔር ሰላም ይብዛላችሁ። ትንሽ የኔ እንትኔ አስተያየቴ ትንሽ ለየት ሊል ይችላል።
ምንድነው ምለው ቅድም ከሰማሁት እዛ ሆነን የሰማሁት ነገር አለና እንደዚህ እንላቸዋለን። እነሱ የሚያደርጉትን አቆምና ይቅር በላቸው እንላለን። ልክ እስጢፋኖስ ትዝ ይላቸዋል አይደል? እንትን ሲሉት ሲወግሩት ያው በጌታ ነን ይላሉ እንጂ በጌታ አይደሉም። ስለዚህ ይቅር በላቸው ብሎ እንደ ክርስቶስ ኢየሱስ አይነት ጸሎት የጸለየው መጽሐፍ ቅዱሳችን ላይ እስጢፋኖስ ነውና ከዛ በሱ ምጥ ፖል ተወልዷል። ካስገዳዮቹ አንዱ ስለነበረ ማለት ነው። እና ሰሙዬ በጣም እንወድህነን፣ በጣም እንወድሃለን። እንኳንም ጌታ ኢየሱስ ክርስቶስ ረዳህ፣ እንኳንም ወደኛ ህብረት ተጨመርክልን። ሌላ ባንተ ውስጥ ያለው ዝም የማስብል ስለሆነ በወንጌሉ ቀጥል፣ ሂድ፣ በርታለን። እኔ እንደዛ ነው ምለው፣ በጣም እንደዛ ነው ምለው። እና እነሱ ደግሞ ስንመለከታቸው አንደኛውን ደምረው ይሻላል። ደምረው ምንድነው? ደምረው ይህንን ዓለም ወዶ ሄደ ብለን ዴማስ ብለን ስም ሰተነዋል፣ ወይ ደግሞ ኤሳው ብለነዋል። እዚህ ጋር ያሉት ግን በዚህ መልክ አሉ። እግዚአብሔር ይቅር በላቸው፣ ወደ አእምሮ እግዚአብሔር ይመልሳቸው ነው። ምን እያደረጉ አሉ ቢባል ያ አሁን ምንድነው በቃ ጭብጨባ ያገኛሉ፣ ጎበዝ ይባላሉ። እንደዚህ አይነት ነገር ነው። በጣም ያሳዝናሉ። ሊለቀስላቸው ይገባል እንደዚህ አይነቶች። ለምን ሲባል መበስበስን እያጨዱ አሉ፣ ወደ ሞት ውስጥ እየሄዱ አሉ። እንኳንም ገብተህ ተናገርክ። ትክክለኛ አይነት ስራ ነው እየተናገርክ ያለው እና እግዚአብሔር ይባርክ። በዚሁ ቀጥልልን ነው ምልህ። አንዴ ጭንብሌን ገለጥ ላደርግ ወይ ደግሞ ካባዬን ላውረድና ስለኔ ማንነት ልናገር። እንደው ምስክርነት ትንሽ አጠር ያለ ነገር። አስተዳደጌ በእግዚአብሔር ቤት ነው። ወንጌል ማደርሰው በካቶሊክ ነው። ኦኬ ሳደርስ የነበረው ማለት ነው። በጣም ብዙ የሐሰት ምስክር ተቀምጦልኛል። የቆሼ ድሩዮች ሊደበድቡኝ ገብተዋል። ምናልባት በካቴድራል ካወቃችሁ፣ በመከኒሳ፣ በኮንሶላታ፣ በጉለሌ ፍራንቼስኮ 70 ደረጃ ላይ ያሉት ሲስተሮች ጋር እንደዛ ሳገለግል ነበርና ምንድነው ብዙ እውቀት ኖሮኝ አይደለም ምናደርገው ወይ ደግሞ መመሰክረው ስለ ክርስቶስ ኢየሱስ ነው። ክርስቶስ ያለው ህይወት አለው፣ ክርስቶስ የሌለው ህይወት የለው። እነሱስ በጣም ብዙ እውቀት በጣም በፍልስፍናው ዓለም በምኑ በጣም አድጓል። ክርስቶስ ኢየሱስን እውነትም ስንናገረው ንግግራችንን ጌታ መንፈስ ቅዱስ በምልክት ያጸናው ነበር። አጋንንት ያለበት ቅዱስ ይሞላሉ፣ ብዙዎች ጌታን ያገኛሉ። እግዚአብሔር በምልክት ያጸናው ነበር። አንተ አጠራርህ ጌታን የጠራ ከዚህ በፊትም ማለት እውነትን ታውቃለህ። ስለዚህ ንግግሮች እግዚአብሔር በእንደዚህ አይነት መልኩ ያጸናልሃል። በኢትዮጵያ ብቻ አይደለም፣ አስፈላጊ ከሆነ ዓለም ሁሉ መተው የሚሰግዱላቸው ወይ ደግሞ ፕሬዚዳንት የሚመጡላቸው ፖፑ ጋር ቀርብ ያለው ሮም ውስጥ ማለት ነው 16ኛ ተብለው እኚህ አጭሩ በራሳቸው ፍቃድ ስልጣናቸውን የቀደዱ እንትን ያሉት የለቀቁት ማለት ነው። ኦኬ ሁሉም አልፎ በጣም አጭር ትንሽ ናቸው። አልሰግድም ለማንም፣ ሊሰገድለት የሚገባው ማን ነው ሲባል ጌታ ኢየሱስ ክርስቶስ ነው። የሚገርም ነገር የዛ ጊዜ ማለት ነው። አሁን ለምሳሌ ስብሰባ ተደርጎ ይወገዱ የተባለን ጊዜ 10 ምናምን ነበርን። ከደው የተመለሰው ቀንደኛ የሚባለው እኔ ነኝ። ኦኬ ሐሰተኛ ምስክር አስቀምጠዋል። ግን እንደዚህ ነው ያልኳቸው፣ ስለ ቅድስና ማን የሚከሰን አለ? ለምንስ ከመዘምራን እወገዳለሁ? ንግግራችን ትንሽ ቢሆንም እነሱ ግን መቋቋም አቅታቸዋል። ኦኬ ምንም ነገር አልነበረኝም። መክበር በሚመስል መክበር በእነሱ እዛው ላይ ስራ አግኝቼ በጣም ብዙ ደረጃ ላይ እግዚአብሔር አድርሶኛል። ጌታ ኢየሱስ ስሙ የተባረከ ይሁን። ስለዚህ ዋና መሮጥ ያለብን ስለ ኢየሱስ ክርስቶስ ነው። ስለ ስምህ መሮጥ የለብህም። አንተ ስለ እንደዚህ አይነት ተራ ሰዎች ልታወራ ጌታ ኢየሱስ ክርስቶስ አልጠራህም። ወደዚህ መንግስቱ ስትመጣ ስለ ኢየሱስ ክርስቶስ ነው፣ ስለነበርክበት ቤት ነው። ከዛ ቤት እግዚአብሔር ሲያወጣ ለነዛ እውነትን እንድትነግራቸው ነው። በፍጹም ይሄ እንደዚህ አይነት ይቅርታ አድርገልኝና እንደዚህ አይነት ተራ የሆኑ ወይ ደግሞ እንደዚህ አይነት ስጋ የሚሸቱትን አትናገራቸው። በቃ ዝም በላቸው። እንዲህ አይነት ጠረናቸው ጥሩ ያልሆነ ሰዎችን መተው ይሻላል። እና እግዚአብሔር ሲያወጣ እዛ እየጠፉ ያሉት ገባ? እዛ እየጠፉ ያሉት ክርስቶስ ኢየሱስ የሚያስፈልጋቸው ስለ ነፍሳት እንድትሮጥ ነው። እና ሰሙ ለምን ተናለ ተሰማን ምናምን አይሰማን። ልንሰደብ ነው፣ ልንወገዝ ነው፣
ልንገደልም ነው። ክብር ነው፣ በእግዚአብሔር ዘንድ ክብር ነው። ዛሬ በጣም ደስ አይልም? ስለ ክርስቶስ ስትነቀፍ ስትሰደድ በጣም ደስ የሚል ነገር ነው እና በቃ እቀናለሁ። እንደዚህ አይነት በክርስቶስ ኢየሱስ የሚሆነውን ነገር እቀናለሁ እና እኔ ሁልጊዜ የምለው እንደው መገደል ከተፈለገ አንደኛ እኔ ያለሁኝ እላለሁ። ስሙ የተባረከ ይሁንና በርታለን ወንድማችን። እኛም በዚህ ውስጥ ያለ ነው በእንትን ብቻ አይደለም። እንዴት ልበላችሁ፣ የሆነ ነገርን በእውቀት እንሄዳለን፣ በጸሎት እንሄዳለን። ውጊያችን ከደምና ከስጋ ጋር አይደለም። እኛ ስለበራልን ነው የከበረውን የመረጥ ነው፣ የከበረውን ወደ ላይ ያለውን የምንፈልገው። እነሱስ የምድር ነገርን ነው የሚያዩት። ስለዚህ የሆነ ነገር በቃ ልንጸልይላቸው ይገባል። በጣም ነው የሚያሳዝኑት እንደዚህ አይነት ሰዎች ነው ብላችሁ ተባረኩልኝ። ያለችኝ ሀሳብ እችን ታከላለች። እንደው ላዋጣ ብዬ ነው። አመሰግናለሁ። በቃውን ያብዛልሽ። እሺ እህታችን ግን እግዚአብሔር ይጠብቅሽ። ዘሌ አለ ዘሌ ካለ ሀሳብ ስጥና ወደ ኤፌን ሄዳለሽ። እሺ ሰላም ሁላችሁም፣ ከላይም ከታችም ያላችሁ። ሰሙዬም በጣም በቃ ስላንተ ስሰማ እውነት ነው የምነግርህ፣ ውስጤ ነፍስ አልቀረልኝም። ያው እኔ እናንተ በዚህ ፕላትፎርም ላይ በጌታ በኢየሱስም ብዙ ተባብለናል፣ ብዙ አውርተናል፣ ብዙ ተከራክረናል እና በቃ ስሰማ ሳይ ማመን አቃተኝ። በቃ በጣም ኢንስፓየር ያደረኩት ታስታውስ እንደውም ብዙ ጊዜ ያሳልፈናል ከነ ብፁዕ አምላክ ከነ መስፍኔ እኔ አንተ ምናምን እና አንዳንዴ ሁላ እኔ ምን አስባለሁ እኔና ሰሙ ጎንና ጎን ነን ከተወያየን ሁላ የምንገፋፋ ይመስለኝ ነበር። በጣም በቃ ብዙ እንከራከር ነበር፣ ብዙ ብቻ የሚያስቅ ጊዜ ነበረን። ግን እግዚአብሔር ይመስገን፣ እግዚአብሔር በመጨረሻም በቃ ጌታ ድንቅን አደረገና በቃ ስላንተ እግዚአብሔርን አመሰገንኩ። እውነት በጣም ነው ልቤ ሐሴት ያደረገው እና ሰሙዬ አንተ ያው መጽሐፍ ቅዱስ ላይ አጶሎስ የሚባለውን ታውቀዋለህ መቼስ። አጶሎስ በእግዚአብሔር ቃል ይቃጠል ነበር ይላል የዮሐንስን ጥምቀት ወስዶ እና በቃ አጶሎስ አይነት ሰው ነህ፣ እግዚአብሔር የረዳ ሰው ነህ። ጥሩ መሰረታዊ የእግዚአብሔር እንትንም አለ፣ ባክግራውንድም የእግዚአብሔር ቃል እውቀትህ የበረታ ነበር። እንደ ግሌ እንደ ወንድማዊ ምክር የምመክርህ በግልህ ባለህበት አካባቢ እግዚአብሔር ጳውሎስ አግኝቶ ከፊት ይልቅ ይላል መጽሐፍ ቅዱስ፣ ከፊት ይልቅ የእግዚአብሔርን መንገድ እንትን አለውና ይላል መጽሐፍ ቅዱስ ላይ። ከዛ በኋላ አጶሎስ ምን አይነት ሰው ሆነ? አይሁዳውያንን መጽሐፍ እየገለጠ ማለት ነው ኢየሱስ እሱ ክርስቶስ እንደሆነ መልስ ያሳጣቸው ጀመር ይላል። አንተም ከእንዲህ አይነት ሰዎች እግር ስር ቁጭ ብለህ በዚህ ፕላትፎርም ላይ ጌታ ድንቅ እንደሚሰራብህና አንደበትህን በጥበብ እንደሚቀባው አምናለሁ። ከዛ በተረፈ አንዳንድ ስላንተ በሚባለው እዚህ በምሰማው ብዙም ልብህ አይውደቅ። እዚህ ጋም ያው ሁላችንም ልናስተውለው የሚገባ ያው ስም ስለተጠቀሱ እና አቤልም እነ ሲሳይንም ጌታ በረዳን መልኩ እንጸልይላቸው። ያው እነሱም ወንድሞቻችን ስለሆኑ ምንም ማድረግ አይቻልም። ያው እንግዲህ ብቻስ በቃ ዕዳ ነው ስላችሁ ቢያጠፉ እየገሰጽን እየተነጋገርን ቢሆን ይሻላል። ደክመው እንኳን ከቤቱ ቢሆን ይሻላሉ ወጥተው የክርስቶስ ተቃዋሚ ከሚሆኑ። በቃ እኔ አሁን ብዙ ጊዜ አቤል ቤት ጋር ስገባ ሚዩት ነው የሚያደርገኝ፣ ሲሳይም እንደዛው ነው የሚያደርጉኝ። ግን ውስጤ በቃ ይራራላቸዋል። የፍርድን ቃል መናገር አልፈልግም። ጌታ ኢየሱስ ምሕረት ያርግላቸው። አቤልንም ጌታ ይርዳው፣ ሲስንም ጌታ ይርዳው። ሁላችንም በእነሱ አንዘን። እሺ ጥሩ አይደለም፣ እኛ ስናዝንባቸው ጥሩ አይደለም። እሺ በተቻለ መጠን እነሱንም እንሸከም። ሰሙዬ ተባረክ። እስኪ አሁን ቀጣይ ደግሞ እንወያያለን። ተባረክ ወንድም። በቃ ብዙም ሰዓት መያዝ አልፈልግም። ተባረኩ። አመሰግናለሁ።
ሰሙዬ እኔ ልውረድ። የሚገባ ሰው ካለ ሀሳብ የሚሰጥም ያው እወድሃለሁ፣ በእውነት እወድሃለሁ፣ በውስጥ ማውራሃለሁ። አውዞ እውነት አንዳንድ ሳማኝ እንደዚህ ነው። ጌታ እንግዲህ ሲመርጠን ከማንም ነው የሚለየንና እንደዚህ አይነቱን ደግሞ በእውነት እንወድሃለን። ሰሙዬ ተባረክ። እሺ ሰላም ሰላም። አላቅም ሌሎች ስለ ጊዜ ማለት አስተያየት ከሰጡ እድሉን መጠቀም እችላለሁ። ሰሙዬ እሺ፣ እግዚአብሔር ሁላችሁንም ይባርክ። ሰምዬ ሰላም ብያለሁ በድጋሚ። እግዚአብሔር እንኳን ረዳ እውነትን በማወቅህና ለእውነት ደግሞ በሚያነኝ እና ከላይም ከታች ያላችሁት ሁላችሁንም ጆንዬ፣ ዳኒ ሁላችሁንም በጌታ ሰላም እላችኋለሁ። ከታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ ማለት ነው እና እኔ ያው አስተያየት የምሰጠው ነገር በእውነት ዶና የተናገረችውም ሀሳብ አለ፣ ዳኒም ደግሞ የተናገረው መልካም የሆነ ሀሳብ አለ፣ ሁሉም ሰው የሰጠው ሀሳብ አለ። ግን በምንም ሁኔታ ውስጥ ብንሆን የጠራን ጌታ ስለሆነ ሰው ስላልጠራን ለተጠራንበት ዓላማ የሚገባውን ነገር ማድረግ ከኛ ይጠበቃል ብዬ አምናለሁ። አሁን በጣም ትኩረት አድርገን ልናስብበት የሚገባ ልንጸልይበት የሚገባ አንድ መሰረታዊ እውነት አለ። ምንድነው? ጠላት ሚዲያው ላይ የወንጌል እየተሰራ ስለሆነ በሚዲያው ላይ ብዙ ሰዎች እየዳኑ ስለሆነ አሁን እርስ በራስ እያባላ አንዱ አንዱን ወንድሙን የሚከስበት ጊዜ ነው የመጣው እና በጣም የሚያሳዝን ነገር ነው። ስለዚህ በምንሰማቸው በሚባሉት ነገሮች ያለ ማስተዋል ያለ እውቀት ለሚናገሩት ነገር ሁሉ ምላሽን ተነስቶ መስጠቱ ለጠላት በርን መክፈት ነው የሚሆነው። ስለዚህ ሰሙዬ አንተን እኔ እንደ ወንድማይነት ማለት ነው ያው በአካል ባንተዋወቅም በዚሁ በእንግዲህ እግዚአብሔር አመጣው በዚህ በቲክቶክ ሚዲያ ላይ ስለ እግዚአብሔር ያለህን ቅንነት ስለ እግዚአብሔር እርስ በራስ ያለንበት ሁኔታ በጣም በእውነት የሚያሳዝን ነው። ግን አሁን መጽሐፍ ቅዱስ ላይ እንደሚናገረው በክርስቶስ አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ፣ በአንድ ሐሳብ ተስማሙ፣ አንድ ፍቅር አንድ ልብም አንድም ሐሳብ ይሆንላችሁ፣ ለወገኔ ይጠቅማል ለማለት ወይም በከንቱ ውዳሴ ምክንያት አንድ እኮ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር፣ እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ ብሎ ጳውሎስ ይህንን መልእክት አስቀምጦታል። እና ዛሬ ግን በተለይ አሁን በፕሮቴስታንቱም ቤተክርስቲያን በየትኛውም ቤተ እምነት ውስጥ በእውነት ሰማይና ምድርን የፈጠረ እግዚአብሔር እሱ የሚከብርበት ነገር ነው እያደረግን ያለ ነው ከተባለ በእውነት አይደለም። በጣም የሚያሳዝን ለዳኑትም ላልዳኑትም እንቅፋት የሚሆን እግዚአብሔርን የማያስከብር ነገር፣ እግዚአብሔር የማያስደስት ነገር፣ አዋቂነን የሚሉ አንዱ አንዱን ወንድሙን እያብጠለጠለ ከጥቅምም ይሁን ከምን ይሁን እኔ የማውቀው ነገር የለም። ግን ሪሊ በጣም ልናለቅስ ልንጮ ራሳችንን ልናይ ሚዲያውን ጊዜውን በከንቱ ከምናባክን ስለ እኔና ስለ ሰው ልጆች ስለ ትውልድ የተሰቀለውን ክርስቶስን የበለጠ ልንሰብከው የበለጠ ልንናገረው የበለጠ ልናደምቀው የሚገባን ታይም ነው ብዬ አስባለሁ። ምን አይነት ትሕትና ነው የተማርነው? መጽሐፍ ቅዱስ የሚነግረን በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ የእግዚአብሔርነትን ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ጌታ ኢየሱስ እናንተ አምላክ የምትሉት እናንተ ጌታ የምትሉት እናንተ ንጉሥ የምትሉት እናንተ ኢየሱስ ብላችሁ የምትጠሩት አምላክ ሆኖ ሳለ ራሱን ባዶ አድርጎ በሰው ምሳሌ ሆኖ ስለ እኔና ስለ እናንተ ትሑት የሆነው ጌታ እሱን የምናስከብር ሰዎች ነን። እሱን እያስከበርን ነው። እሱን ነው እያመለክን ያለ ነው። እሱን ነው ለትውልድ እየሰበክን ያለ ነው። ይሄ ነው ፍሬው። ይሄ ነው የክርስቶስ መልክ።
በእውነት ኢትዮጵያ ኦርቶዶክስ ውስጥ ያላችሁ ከላይ ከፓትርያርክ ጀምሮ እስከታች በፕሮቴስታንት ያላችሁ በሙሉ ካቶሊክ የትኛውም ውስጥ ያለን ማለት ነው። በእውነት ጌታ በሚያውቀው በመንፈስ ሆኜ ነው የምነግራችሁ። ስሜታው እያለቀስኩ ነው የምነግራችሁ። ወደ እግዚአብሔር እንመለስ። ወደ እግዚአብሔር እንመለስ። ሰውን ለጠላት ሰለባ ማድረግ የለብንም። እርስ በራስ የምንነካከስበት ጊዜ አይደለም። የበለጠ ነፍሳትን የምናደንበት መቼ ወንጌሉ ተሰበከ? መቼ ክርስቶስ ተነገረና? መቼ የክርስቶስ መልክ በቤተ ክርስቲያን ተገለጠ? በክርስቶስ ኢየሱስ የነበረ ሐሳብ በእናንተም ይሁን ካለን ያንን ነው በሕይወታችን ልናንጸባርቅ የሚገባው። እነ አቤላም እነ ሲሳያም ያላግጣሉ፣ ይስቃሉ። በእውነት የክርስትና እንኳን መልክና ውበት የለባቸው። እህቴ ቀደማለች ስጋ የሚሸቱ ከዛም ያባሰ ነው። ይሄ እግዚአብሔርን የሚያስከብር ነገር አይደለም እያየን ያለነው። በእውነት ልንጮህ የሚገባበት ሰዓት ነው። በእውነት ልናለቅስ በእግዚአብሔር ፊት ሆነን ልንጮህ የሚገባን ታይም አሁን ነው። ጌታ ኢየሱስ ስለ እኔና ስለ ትውልዱ ስለ ሕዝቡ ስለ እናንተ ራሱን ባዶ አድርጎ ራሱን አዋርዶ አምላክ ሆኖ ሳለ ስለ እኛ ብሎ የተሰቀለበት ደሙን ያፈሰሰበት ስጋውን የቆረሰበት እሱን የተቀበልነው ከባህሪው ተካፋዮች ነን ብለን የምንለው ባህሪያችን ይሄ ነው የሚንጸባረቅብን የምናየው ነገር። እኔ ሁሉም ሰው እንዲሰማኝ ይፈልጋለሁ። የትኛው ኢትዮጵያ ኦርቶዶክስ ውስጥም ያሉ ፕሮቴስታንት ውስጥም ያለ የትኛው እንስበከው ጌታ ለትውልድ እስቲ እንራራ። ያልዳነውን ህዝብ የምንደርስበትን መንገድ እናስብ። ፕሊዝ አረ እግዚአብሔርን ፍሩ። አረ እግዚአብሔርን እንፍራ። በእውነት ከልቤ ነው የምነግራችሁ። በእውነት እግዚአብሔር በሰማይ ሆኖ አዝኖብናል። ይኸው በቤተ ክርስቲያን ውስጥ የጅንጉርጉር የሆነ የክርስቶስ መልክ የሌለብን ሆነን እርስ በራሳችን እየተበላላን እየተነካከሰን ክርስቶስን እንሰብካለን እኛ የክርስቶስ አምባሳደሮች ነን ብዬ ለማለት በጣም ያሳፍራል። ለጠላት ምክንያት በር መሆን የለብንም። ጠላት ይችን ምክንያት አግኝቶ እያባላ ያምዛም ዮናስ ማኛም የራሱን እዛ ወንጌሉን ትቶ በስድብ ውስጥ ገባ። ሁሉም ተሳዳቢ፣ ወንድሙን ከሳሽ፣ ወንድሙን አሳዳጅ፣ በደም የተገዛውን ትውልድ የሚያባሉ የሚያሳድዱ ሆነዋል። This is not the gospel of Jesus Christ. ይሄ ክርስቶስ መልክ አይደለም። ይሄ ክርስቶስ ልብ አይደለም። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ይሁን ተብሎ እኛ የክርስቶስ ሐሳብ ነው ያንጸባረቅን ያለ ነው አይደለም። ስለዚህ እግዚአብሔርን እንዳያዝንብን ለምድራችን፣ በግል ሕይወታችን፣ በቤተሰባችን ጠላት ገብቶ ሕይወታችንን እንዳያጠፋ ከአሁኑ በንስሐ ወደ እግዚአብሔር መመለስ አለብን። በእውነት ማሽሞንሞን አያስፈልግም። እኔ ልንገራችሁ፣ ማንም አፕሼት እንዲያደርገኝ አልፈልግም። አምላኬን ግን በቃ እንዲሰደብ አልፈልግም። አባታችን ስሙ ሌላ ስም እንዲሰጠው አልፈልግም። ጠላት እንደፈለገ ሊፈነጭብን አይገባም በፍጹም። የራሳችንን እውቅና የራሳችንን እውቀት ለማንጸባረቅ አልተጠራንም። የተጠራ ነው የእርሱን በጎነት ልንናገር ከሆነ ከጨለማ የወጣ ነው የእርሱን በጎነት ልንናገር ከሆነ የእርሱን በጎነት መናገር አለብን እንጂ ያልሆነ ነገር መበላላትና መነካከስ ይሄ የክርስቶስ ባህሪ አይደለም። ከክርስቶስ ቤተ ክርስቲያን ውስጥም የለም። ከአባቶቻችን አልተማርነው። ሐዋርያቴን አልሰበኩንም። ሐዋርያቴን አላሳሰቡንም። እንዲህ አይነት መልክ የላቸውም። እኛ ከየት የመጣብን መልክ ነው? በእውነት እኮ ነው የምነግራችሁ። በእውነት ሁሉም ቲክቶክን ከፍቶ አሁን ወንጌል ትቶ ሁሉም የሚያወራው እከሌ እንዲያደረገ፣ ሲሳይ እንዲያለ፣ አቤል እንደዚህ ያለ፣ ዮናስ እንዲያለ፣ ኤርምያስ እንዲያለ፣ እከሌ እንዲያለ ተብሎ ወሬው ሁሉ እሱ ብቻ ሆኗል። አረ ፕሊዝ፣ አረ ወንድሞቼ ፕሊዝ ውደቁና ጸልዩ። ይቅርባቸው አገልግሎቱ። ተመለሱ ወደ እግዚአብሔር፣ ንስሐ ግቡ። ኃጢአተኞች በደለኞች ነን። ክርስቶስን የሚያስከብር መልክ የለንም። ፕሊዝ በጌታ በኢየሱስም ነው ምለምናችሁ። ዝም ብሎ ያለ እውቀት ከሚናገረው ጋር መልስ እየተሰጣጠን why you are wasting your time? This is not our behavior. This is not our character. We are the divine, the partaker of the divine nature. የታለ ክርስቶስ ፍቅር? የታለ ክርስቶስ ባህሪ? በእኛ ላይ የሚንጸባረቅ አይታለ?
ህዝብን ዝም ወንድሙን ቁጭ ብሎ መነካከስ መብላት እዲ ይሄ ነው እንደ ሐዋርያት የሰበኩን ወንጌል? ፕሊዝ በጌታ በኢየሱስ በተሰቀለው በክርስቶስ ነው መለምናችሁ። ተውትና ወደ ወንጌሉ እንግባ፣ እንስበክ፣ እንማማር፣ ክርስቶስን ከፍ እናድርገው። የጠላትን ዲያብሎስ ስራውን እናፍርሰው በወንጌል እውነት። is not about Protestant and Orthodox and Catholic and ጉዳይ አይደለም። is all about ጉዳይ ነው። እግዚአብሔር ሰውን ሁሉ የጠራው በክርስቶስ ነው። ስለዚህ ሰው ሁሉ ክርስቶስን ሰምቶ እንዲድን ስለሆነ የሚፈልገው፣ ስለዚህ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ይሁን ከተባለ ያንን ነው በሕይወታችን መግለጥ አለብን። ያንን ነው ማሳየት ያለብን። የሚሰድቡንን መመረቅ ነው፣ መስደብ የለብንም። የሚያሳድኑን መጸለይ ስለነሱ እንጂ ስለ አንድ ሰው የሆነ ኢሹ አድርገን ስለነሱ የምናወራበት ጊዜ አይደለም፣ በፍጹም አይደለም። ይሄ የክርስቶስ ባህሪ አይደለም ወገኖች። ጌታ ኢየሱስን እዩት እስቲ ምን ያህል ትሁት እንደሆነ። አምላክ ሆኖ ሳለ አምላክነትን መቀማት ሳይቆጥር ራሱን በሰው ምሳሌ አድርጎ ባዶ አደረገ። የባሪያን መልክ ይዞ እስከ መስቀል ሞት ድረስ ደረሰ እኮ እንዴ! አቤል፣ ዮናስ ማኛ፣ ኤርሚያስ፣ ሁላችሁም የፈሰሰው ደም እኮ ከንቱ አይደለም። እሱን ልናስጠራ የዓለም ብርሃኖች ናችሁ ተብለን እያለ እኛ የዓለም ችግር ልንሆን ነው የተጠራ ነው። ይሄ መሆን የለበትም። በፍቅር ልንስተሳሰብ፣ የሌላው ድካም የኛ ድካም ነው ይገባል እንጂ ምክንያት አድርገን ሰዎች የሚሉትን አንዱን እየተበላላ ስለነሱ ቁጭ ብለን የምናወራበት ታይም አይደለም። ስለዚህ በጌታ በኢየሱስ ክርስቶስ ስም ልንጸልይ ይገባል። ያስቀመጠው መልካምነት አለ። ስለነሱ ተዋቸውና ወንጌል መስበክን ቀጥል። እግዚአብሔር ይባርካችሁ በነገር ሁሉ። ታንክ ዩ ሶ ማች እድሉን ስለሰጠኸኝ። ሰላም ነህ ሰሙዬ? ሰማለሁ። አሁን ላውራ መሰለኝ ትንሽ። ሰማለሁ። ሰሙ ትሰማለህ? ለፍሬም ሰላም ትሰማለህ? ይቅርታ እንድታረቂ ነው። ይሰማል? አዎ ይሰማል። ኦኬ። ተባረክ ሰሙ። ነገር ይዘያልና ሁለት ነገሮች የእግዚአብሔር ቃል እንዲህ ይላል። እግዚአብሔር የሚጸየፋቸው 6 ነገሮች ናቸው፣ ሰባተኛው ግን ነፍሱ አጥብቃ ትጸየፋለች ይላል። ወንድማሞች መካከል ጸብን የሚዘራ ይላልና ምሳሌ ላይ ይሁን ቦታውን አላውቅም አንብቤያለሁ ከዚህ በፊት እና በወንድሞች መካከል ጸብን የሚዘራ ነፍሱ አጥብቃ ትጸየፋለች ሰባተኛው እና ሌላው ደግሞ አንደኛ ዮሐንስ መልእክት ምዕራፍ 4 ላይ እንዲህ ይላል፣ ወንድሙን የሚጠላ ነፍሰ ገዳይ ነው። ይሰማል? ድምጽ እየገባ ነው። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ወንድሞቼ ከእንደነዚህ አይነት እግዚአብሔር ይሰውረን። ወንድሞቻችንን እየጠላን እርስ በርስ እያባላን ከመንግስት ሰማያትም ያስቀራል። ከባድ ነው። ወንድሞቻችን ያሉበት ደረጃ ከባድ ነውና በጣም ነው ከባድ ነው። ወንድሙን የሚጠላ ነፍሰ ገዳይ ነው፣ መንግስት ሰማያት ያስቀራል። አሁን እነሱ ያሉበት ደረጃ በጣም እስላሞች ይሻላሉ ከነሱ ማለት። እነሱ እስላሞች ተሰብኮላችሁ ሊድኑ ይችላሉ፣ ሊመጡ ይችላሉ። እነዚህ ሰዎች በምንድን ነው አውቆ የተጠመመውን በምን ታውቃናለህ? ለምሳሌ ገጠር አሁን አንድ እንጨት አለ። እንጨት ተጣሞ ያደገ እንጨት አቃናለሁ ካልክ ይሰበራል። የእግዚአብሔርን ቃል እያወቁ ልባችን ኢልያኛ አድርጎ ወንድሞችና ከወንድሞች መካከል ጸብን የሚዘሩ በጣም
እግዚአብሔር ነፍሱ አጥብቃ ነው የምትሰየፈው። የሞት መንገድ ላይ ነው ያሉት እነዚህ ወንድሞች። ሞት መንገድ ላይ ነው ያሉት ወንድሞች። ሞት ታውቃላችሁ። እንደውም ያልዳኑ ወንድሞቻቸው ኦርቶዶክሶች ይሻላሉ። እነሱ ተሰብኮላችሁ ይመጣሉ። እና እግዚአብሔር የሚጠላቸው ስድስት ነገሮች ናቸው። ሰባተኛው ነፍሱ አጥብቃ ትሰየፋለች ይላል። አቤት ወንድሞቼ፣ እንዲህ ከመሆን እግዚአብሔር ያድናችሁ፣ ያድነኝ እኔንም ሰሙ አንተንም ያድን። እንዲህ ከመሆን እነዚህ ውስጥ ያላችሁ የምትሰሙ እንዲህ ከመሆን እግዚአብሔር ያድናችሁ። ወንድሞች ከወንድሞች ጋር ማጋጨትና ገንዘብ ለመለቃቀም ኮይን ለመለቃቀም ለስጋዊ ነገር ብሎ እንዲህ ከመሆን የእግዚአብሔርን አገለግላለሁ ያሉ የእግዚአብሔር ሕዝብ ጠላት ከመሆን የዳኑትን ነፍሳት አዳዲሶች የሚመጡትን አታክ ማድረግ ደግሞ የነበሩትንም ወንጌል እንዳይሰብኩ አይምሯቸው የተጋረደባቸው ኦርቶዶክስ አባቶችና እናቶች ቤተሰባለንና ወደ ጌታ እንዳይመጡ ተረተረቱን እየተጋፈጡ ተረተረቱን እያጋለጡ ወደ ጌታ እንዲመጡ የሚተጉት ወንድሞች አታክ ማድረግ ይሄ ከባድ ውድቀት ነው። ወይውልኝ ወንድሞች ለመንፈስ ቅዱስ የማይወቅሰው ጴንጤ የሞቴ ነው። በቃ ቆሞ ይሄዳል። መንፈስ ቅዱስ አይወቅሰውም። ወንድሙን ይጠላል። ወንድምና ከወንድም ጋር ያጋጫል። እሱ ወንጌል እያገለገለ ይመስላል፣ ግን ወደ ጌታ የሚመጡትን አዳዲስ ወገኖችን አታክ ያደርጋል። ወንጌል ከወንጌል እንዲወጣ ያደርገዋል። ይሄ ይሁዳ መንፈስ ነው። ይሁዳ ምን አረግ ነበር? ገንዘብ ያጅ ነበር። ይሁዳ ወንጌል ሰብከ ብሎ ወጣ ነበር። ይሁዳ እኮ ሰባውን ስልኮ ሉቃስ 10 ላይ አብሮ ወጥቷል። ግን ገንዘብ ያለ ሌባ ነው። ገንዘብ ወዳድ ለገንዘብ ምሮ ጌታ ኢየሱስ ክርስቶስን የሸጠ እንዲህ ከመሆን ጌታ ይሰውራችሁ። ይሄ እንጸልይላችሁ። ቅድም እንዳላችሁ ምናልባት እግዚአብሔር ቻንስ ከሰጣችሁ እውነት ለመናገር ደምሮ ይሻላል፣ ይሄ ተመስገን ይሻላል። ሄደዋል እነሱ ዴማስ እና ኤሳው ዴማስና ኤሳው እነሱ ይሻላል። እነዚህ ወንድሞች ግን በጌታ በኢየሱስ ስም እንዴት ከባድ ነው ወንድሞች። ወንጌል ያገለከልኩ ያለ ወንድሜን አታክ ያር በቅናት ያስታውቃል እኮ በቅናት በጥላቻ። ይሄ ዓለማውያን ጋርም የለም። እነዚህ ወንድሞች የሚያደርጉት ወንድሞች ዓለማውያን ጋርም የለም። ፖለቲካ ድርጅቶች ጋርም የለም። እንዲህ አይነት ይሄ ከባድ እኮ ነው። ፖለቲካ ድርጅቶች ጋርም እኮ እርስ በርስ የሚያባሉ ጋርም የለም። እንዲህ አይነት ይሄ ያሉበት ያው እግዚአብሔር ምስክሬ ነው። የሞቴ መንፈስ ውስጥ ነው ያለው። አጋንንት ነው በእነሱ ውስጥ የሚሰራው። ኤጀንት ነው በእነሱ ለመስራት ነው። አጋንንት ነው። በስተጀርባ በኩል ለገንዘብ ብሎ ለጊፍት ብሎ ተቀጥሮ እንዳትገባ ሰሙ። አንተ በጣም በቪዲዮ እከታተላለሁ እኔ ዲቤት ስትገባም ከኔ ኤርሚያስ ጋርም ከሌሎችም ጋር ስትገባ እከታተላለሁ። ፊት ለፊት የምናገር ሰው ልቡ ግልጽ ነው። ሰሙ ልቡ ግልጽ ነው። በፊትም በቃ ጌታን ይወደዋል። ሰሙ ልቡ ግልጽ ነው። ፊት ለፊት የምናገረው የሚሳደበው ፊት ለፊት ነው። ለዚህ ነው ጌታ ደግሞ የአፍን አይደለም የሚፈልገው የልብን ነው። ስለዚህ ልቡን ጌታ ሰሙ። ሃሌሉያ ሰሙ። አንተ እነሱ ቁጭ አድርገህ ታስተምራቸዋለህ። ልንገርህ የቃል እውቀት አለ። አሁንም ደግሞ በፓስተሮች ጋር ብላት አድርጎ ቃሉን ብላ አሁንም የቃል እውቀት አለ አይደለም። አቤላ ቡራንና ሲሳይ ቁጭ አድርገህ የምታስተምር ወንድም ነህ። በምንም ተአምር እነሱ ጋር አትውረድ እና እነዚህ አታክ ማድረግ ወንጌል ጌታ ምን አይነት ወንጌል ነው ሆነባቸው ወንድሞቼ? እንዲህ እኛ ሰምቼም አላውቅም። ወንጌልን ያገለግላልን ብሎ አዳዲስ ልብሳት የመጡትን አታክ አድርጎ ከቤቱ ለማስወጣት ተቀጥሮ መስራት ማለት ይሄ ተቀጥሮ እኮ ነው የሚሰሩት። እባብ ነው። እግዚአብሔር ይቅር በለኝ ይሄ በመናገሬ። ሲሳይ እባብ ነው። እባብ ታውቃላችሁ? እባብ ታውቃላችሁ? እባብ በቃ እባብ ለስለስ ብሎ በጌታ በኢየሱስ እንት ተመከረ በእርሚያስ እንደነዚህ ሰዎች እግዚአብሔር ከእንደዚህ ከመሆን ይሰውራችሁ። ሰሙ አትግባ፣ እንደዚህ ነጋ አትውረድ። ከእንደዚህ ከመሆን እግዚአብሔር ይሰውራችሁ። በቃ ይሄን ብቻ አሁንም ደግሜ ተናግሬ ይሄን ቃል ተናግሬ ጨርሳለሁ። አሁን ደግማለሁ። እግዚአብሔር የሚጠላቸው ስድስት ነገሮች ናቸው። ሰባተኛው
ነፍሴ አጥብቃ ትጸየፋለች ይላል። ምንድን ነው እሱ? በወንድሞች መካከል ጸብ ነው የሚሰራ። አቤል አቦና እንደዚህ ነው፣ ሲሳይ እንደዚህ ነው። ሌላው ደግሞ መጨረሻ አንደኛ ዮሐንስ ምዕራፍ 4 ላይ ነው መሰለኝ ወንድሙን የሚጠላ ነፍሰ ገዳይ ነው። እኔ ወንድሜን የሚጠላ ከሆነ ነፍሰ ገዳይ ነኝ። አንቺም እህትሽን የሚጠላ ከሆነ ነፍሰ ገዳይ ነው። ሁላችንም ነው። ወንድማችን እንዳንጠላ እንጠንቀቅ ወንድሞቼ ሆይ፣ መንግስተ ሰማያት አያስገባም፣ ነፍሰ ገዳይ ደግሞ መንግስተ ሰማያት አይገባም ይላል። ይህ ከባድ ነው እና እንድጠንቀቅ። እኔ የሚጠሏቸውን ውደዱ ይላል ሮሜ 12 ላይ። ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይህን በማድረግ በራሱ ላይ ሰፊም ትከምራለህ ይላል። የሚጠሏቸው ውደዱ ይላል። እኛ ጠልተናችሁ አይደለም፣ እነዚህ ወንድሞች ጠልተናችሁ አይደለም። በገዛ እጃችሁ ሚናችሁን ለይተዋል። ግን ጌታ ደግሞ ምሕረት ያደርግላችኋል። ከባድ ውድቀቶች ነው ያሉት። ይሄ ጤነኛ መንፈስ አይደለም፣ የይሁዳ መንፈስ ነው፣ የነፍሰ ገዳይ መንፈስ ነው። ገባባችሁ? አዳዲስ ነፍሳቶች ወደ ጌታ እንዳይመጡ ደግሞ ኦርቶዶክስ ወንድሞቻችን እንዳይድኑ እነሱ ወደ ጌታ እንዳይመጡ የሚከላከል መንፈስ ይሄ ወንጌል ሳይሆን አመፃ ነው ያዙት። እግዚአብሔር ከዚህ ይፍታችሁ፣ ከዚህ ነፃ ያውጣችሁ። ጸልዩላችሁ፣ እግዚአብሔር ይርዳችሁ። ግን ከነሱ ጋር አትግባ። ሰሙ አንተ ገና ጌታ ተራቢያል፣ እግዚአብሔር ተቀበል። እግዚአብሔር ይባርካችሁ። ተባረኩ። ጨርሻለሁ። እግዚአብሔር አምላክ ጸጋውን ያብዛላችሁ። አንድ መዝሙር ጀምርና እንምጣ። ሶልዬ አረ እስቲ የሆነች ነገር ልበልና ጥሩ ነው እንትን ትላለህ። ሰሙ ምንድነው? በጣም ጥሩ ነው እዛ መግባትህን እኔ በጣም ወድጄዋለሁ። ትልቅ ነገር ነው ያደረከው። እንኳን ገባህ። የእውነቴን ነው። ምክንያቱም ባለማስተዋል እነሱን የሚመለከቱ ዝም ብለው እነሱ ጋር የሚቀመጡ ሰዎች አሁን እየገቡ በግልጽ እነሱን እንዲረዷቸው ነው አንደኛ የሆነው። ምክንያቱም አስቀድመው አንተን ያውቁ የነበሩ ሰዎች እዛ ቦታ ላይ በዛ ደረጃ ለሶስት ተጣምረው አንድ አይነት ጦር ይዘው በመጡበት ቦታ ላይ ግልጽ የሆነ ማንነታቸው እንዲታይ ነው የሆነው። እና ብዙ ሰዎች ወንድሞች ተቆጭተው ነው እዚህ ገብተው ይሄው እግዚአብሔርን ጥቅስ ቃል እየጠቀሱ የነዚህን ወንድሞች ምንነት በግልጥ እያስቀመጡ ያሉት። እና መግባትህን አይ ዶንት ኖ ምናልባት ከነሱ በተሻለ ነው እንደው እዛ ግባ እነሱ ጋር አትግባ ብያለህም። ወደፊትም ገብተህ መስራት ያለበት ቦታ ነው ያ። አልፈ ከነሱ አልፈ እንደሄድክ ስለምረዳ አልፋቸው ሄዳል። አንተ በምንም ተአምር እኛ ስላለ አንተ የምንሰጋበት ሁኔታ አይኖርም። የበለጠ እነሱ ጋር ገብተህ ልትገስጻቸው የነሱን ፌስ ውስጣዊ ማንነት ልታሳይ የምትችልበት ፖዚሽን ላይ እንዳለህ ነው እኔ እየተረዳው ያለሁት። ያየሁትም ይሄንን ነው። ምክንያቱም በዛ ደረጃ ለወንጌል ጠላት መሆናቸውን መለከቱ በትክክል የጽድቅ ወንጌል ሊሰራ የማይቻልበት ቤት ብዙ ጊዜ እነ ዳኒም ሰላም ብያለሁ። እነ ዳኒ አሁን ሌሎቻችሁም ሰላም ቅድም ገብቼ ስለነበረ ነውና ለወንጌል አይመቻቸውም። እዛ ቦታ ላይ ገብተው ሲነጋገሩ የሚመቹ ሁኔታ የሚፈጥር ሰው አይደለም። ኦልሬዲ አይምሮአቸው ተወስዶባቸዋል። ለማይረባ አይምሮ ተላልፈው የተሰጡ ሰዎች ናቸው። ወደዚህም ቤት አይመጡም፣ ወደዚያም ቤት አይመጡም። ስለዚህ ምንም አልፈሃቸው የሄድክ ስለሆነ በዚህ ደረጃ አንተን እዛ እነሱ ጋር አትግባ እንዲሁን የሚለውን ነገር እኔ መናገር አልችልም። ግን ቅድም በገባህበት ይረዱ አድርገሃል። ዛትስ ሶ ወንደርፉል። በጳውሎስ ሕይወት ውስጥ የነበረውን ነገር እናውቃለን። በገማልያል ስር ቁጭ ብሎ የተማረ ሰው ነበር። ልክ ወንጌል ሲለይ ይሄንን ወንጌል አገለግለዋለሁ፣ ክርስቶስን ብቻ አገለግለዋለሁ ባለበት ሰዓት ላይ ያ ዕውቀት አስቀድሞ የተማረው ነገር ሁሉ ወጣ፣ ከሌሎች በልጦ ተገኘ። እነ ጴጥሮስን በልጦ ተገኘ። ከእግዚአብሔር ከሰጠው ከመገበው ከነበረው ነገር አንፃር ማለት ነውና አሁን እግዚአብሔር ከረዳህ ከያስካቸው ነገር አልፈ ለዚህ ልትገስጽ የምትችልበት ፖዚሽን ላይ ደርሰህ እነሱን እንደዛ አዋርዳቸው ፌሳቸው ሁኔታቸው እስከሚቀየር ድረስ በሰዎች ፊት ያላቸው ኢሜጅ ግልጽ ሆኖ እንዲታይ ነው ያደረከውና አይ አፕሪሺየት ዩ የእውነቴን ነው የምለው። እና ማንም እንደዚህ ሆነ እንደዚህ አድርግ ተብለ ልትባል የማትችልበትን ሁኔታ ነው ያየሁት። ሶ አይ አፕሪሺየት ዩ በርታ።
በተረፈ መጨረሻ የምለው ምንድነው ዮኒ ማኛንም ለመንካት ሞክረው ነበር። ዮኒ ማኛ ገና 8 ወሩ ነው። መንፈሳዊ ልጅነት እድገት በተአምራት አይመጣም። መንፈሳዊ ልጅነት ዛሬ ተአምራት አድርገን የቃሉን ኃይል ጭነንበት በትልቅ መኪና ምተንላው ላይ ገልብጠንበት የምናመጣው ነገር አይደለም። በሚራክል አይመጣም። ወይ ስጋውን ደግሞ ምን አድርገን እጃችንን ጭነን ምን አድርገን የምናመጣው ነገር አለ። መንፈሳዊ እድገት ስሩ ፕሮሰስ የሚመጣ የሚታደግ ነገር ነው። ዮኒ ማኛ አሁን ባለበት ደረጃ ትክክለኛ የልጅነት ፌሱን ነው የገለጠው። በቃ ነገ ያድጋል፣ ይለወጣል። ማንም ሰው ሊያድግ ይችላል። ስለዚህ ሄዶ አታክ ማድረግ ይሄ የሰይጣን ስራ ነውና በጣም አሜዚንግ ነው። ሁሉ ጊዜ ዮኒ ማኛ ይሄ ሰው ወድቆ ማየትን የሚፈልግ እንደ አይነት ሰዎች ወድቀው ቀርተው ማየትን የሚናፍቅ ልብ ምን አይነት መንፈስ ነው? እና እግዚአብሔር ይገስጸው። ወንድሞች ቴንኪዩ፣ ተባረኩ ሁላችሁም። እና ሰሙ ያለውን መዝሙር ተተለና እናዳምጣለን። በዚህ ደረጃ ከዛ በፊት ግን ስለ ዮኒ ማኛ ሲያወራኝ ስለነበረው እኔ ከዚህ ቀደም በዮኒ ማኛ ዙሪያ የተወሰኑ ነገሮችን ለማለት ሞክሬ ነበርና በነገራችን ላይ ዮኒ ማኛ 8 ወር ነው አይደል የተባለው? እሱ 30 እና 40 ዓመትን በጌታ ቤት ቆይቻለሁ ሲል የዮኒ ማኛን ያህል መሰበር ልቡስ ነበር። እኔ ምንድነው አንዳንዴ እኔ እንደውም ጌት ኪፐር ነኝ እያለ ነው እግዚአብሔርን ያውቅላለሁ አንተ ዝም በል እያለው ይመስለኛልና እግዚአብሔር በየቀኑ ሰዎችን ይሰራል። በየቀኑ ጴጥሮስ ማለት መጽሐፍ ማንበብ የማይችል ነገሮችን ቶሎ መረዳት የማይችል ችኩል የነበረ በችኩልነቱ ቶሎ የሚሳሳት ሐዋርያ ነበረ። የጴጥሮስ ነው አንተ አለት ነህ ያለው ብሎ ስም ያወጣው እሱ ነው። አለት ነህ፣ በአንተ አለትነት ቤተክርስቲያን መሰረታለሁ ነው ያለው። በምድር ያሰርከው በሰማይ ተሰረ፣ በምድር የፈታው በሰማይ ተፈታ ነው ለጴጥሮስ ነው። ጴጥሮስ ብሎት ነው። ጴጥሮስ ማለት እንደ አይሁዶች ፊደል እንኳን ያልቆጠረ መጽሐፍ ማንበብ የማይችል ሰው ነው ጴጥሮስ። እኔ አንዳንድ ጊዜ ክርስቶስ ራሱ የታገሰውን ሰው እንዴት ነው ቆየ አንድ ተራ ግለሰብ አንድ ተራ ፍጥረት ተነስቶ እንትና እንዲህ አለ አይከብድም? ግን መች ክርስቶስ እንዲህ አልከኝ ብሎ ቀጣው አይደለም? ዮኒ ማኛን ክርስቶስ እኮ እሱን እንኳን ተሸክሞታል። የእውነቴን ነው ብለው ኦኬ ሊሳሳት ይችላል። አዎ በደንብ ሊሳሳት ይችላል። ከሐዋርያት ወገን ጴጥሮስ ተሳስተዋል። እነ ዮሐንስ ሁላ ተሳስተዋል። በነገራችን ላይ ከሐዋርያት ወገን በነገሮች ሁሉ እያደጉ ነው የመጡት። ይሸሹ ነበር፣ ይጠራጠሩ ነበር። እንዴ ሞገድና ማዕበል የሚታዘዝለት እሱ ማን ነው ይሉት ነበር እኮ ማዕበሉን ገስጾ ሲያቆመው ሐዋርያቱ አብረውት ሆነው አብን አሳየን ሲሉት ነበር። ይህን ያህል ዘመን ከእናንተ ጋር ስኖር ይህን አታውቁም ምን እያለ እና 8 ወር ነው እንዴ ወዳጄ? 8 ወር ነውና 8 ወር ምን ይጠበስ? 30 እና 40 ዓመት እኮ በዚህ ቤት ውስጥ አደኩ ብለ 30 እና 40 ዓመት ላይ ጫት ስቅም ሲጋራ ስታጨስ ነበረ ስዘሙት ነበር እያልክ ነው ያለው። አንዳንዴ ምን አለ መሰለ ትናንትናህን ምትረሳ ከሆነ ስለ ሰው ዛሬ አትናገር። እግዚአብሔር አንተንም ተሸክሞህ ነው ያለው። እግዚአብሔር አንቺንም ተሸክሞሽ ነው ያለው። ምንድነው ሲል የሰማሁት በጣም የሚያስቀው ነገር ማደግ አለብህ። what does it mean ማደግ አለብህ ማለት የሱ በመንፈሳዊ ህይወት ማደግ ግሮዝ ሞኒተሪንግ ዩኒትን መስራት ነው ነው እኔ ልስራልህ ሞኒተር ላርገው ግሮዝን እያለ ነው።
አቤል አቡና ዛሬ እኔ እንዲሆኛለሁ፣ ሲሳይ ዛሬ እንዲህ ነኝ፣ ከዛ ነገ እንዲህ ነኝ። በዚህ ልክ ነው። አንዳንዴ ምን አለ መሰለ we have to be rational። የእውነቴን ነው የምላችሁ። እነ እገሌ እንዳይከፋቸው እየተባለ የሚባል ነገር በጣም ከባድ ነው። ያስከው እውነት አጥንቶ ማያቆምህ ከሆነ ብትወጣ ደስ ይለናል። ብትወጣ ስንል ከህይወት እንድትጎል አይደለም። እኔ ያስኩት ክርስቶስ ስተት ነው ካልክ አስገድዶ የሚገዛ አስገድዶ ተከተለኝ የሚልህ አምላክ የለህም። ኦርቶዶክሱን አትሆንም፣ ወደ ወንጌላውያን ህብረት ተጨመር አትጨመርም፣ ወይ እስላሙን እኔ ዮኒ ማኛን የመተቸት ሞራሉን ኬታ መጣው። ስተት ተናግሯል። አዎ በደንብ ስተት ተናግሯል። ይሄን ሰው ግን በዚህ ልክ አይደለም በቃ ልናርመው የምንችለው። ዮኒ ማኛ እኮ መጽሐፍ ቅዱስ እንኳን ማንበብ የጀመረው በቅርብ ነው። መንፈሳዊ ነገሮች ላይ እንዲህ ጊዜ ሰጥቶ ማውራት የጀመረው በቅርብ ነው። ያላስተማርከውን ያልመከርከውን ልገስጽ ልተች አይከብድም? እና እግዚአብሔር ከእንዲህ አይነት በሽታ እንትን ይበል። እስኪ የአዜብን ተራራው የሚለውን እሱን እንትን እንበል እንስማ። ከዛ በኋላ ከዚህ በኋላ ዮኒ ማኛን የሚጠራ ሰው ሚውት አድርጎ ኦኬ። በእውነት ተባረክ። አንድ ነገር ብናገር ፈቃደኛ ነህ? እሺ ቀጥሎ ነው። እሺ በጣም ደስ ይላል። እግዚአብሔር እንኳን ደረሰል። እኛም በጣም ነው ደስ ያለኝ። እውነት እግዚአብሔር አምላክን በጣም ያመሰገንኩት። እንደገና በሚሆነው ነገር ደግሞ ምንም አንተ ልብ እንደማይጨነቅ አውቃለሁ፣ ልብ እንደማይረድ። ምክንያቱም ትልቅ ነገር እንደሆነ ስለገባ በትንሹ ነገር መቼም ጊዜ አታጠፋም አውቃለሁ። ግን አንዳንድ ጊዜ ብዙ የተሰጠ ብዙ ስለሚጠበቅበት እግዚአብሔር አምላክ በአንተ ጀርባ ያሉትን ብዙ ትውልድ ስላየ እግዚአብሔር በአንተ የሚጠቀመው ስለሚያሰይጣንም ይሄን ነገር ለማኮላሸት ነው። በትናንሽ ሰዎች ነው እነዚህ ይሄ ያለ ነው ባይዘው ሰይጣን እስከ ዕለት ሞታችን ድረስ ጠላታችን ነው። ሰይጣን ደግሞ የሚሰራ በሰዎች ነው። አንድ ሰው ጠላት ነው የምንለው ወንጌልን በውሸት ሲናገር ነው። ከወንጌል ይልቅ ምድራዊ ነገር ሲቀድመው ነው። ስለዚህ ወንድሜ ስሙ፣ እግዚአብሔር በአንተ ብዙ ትውልድ አይቷል። እግዚአብሔር ፈቅዶ በህይወት ብንኖር እውነት ነው። ሶሎ ወንድሜ ሰላም ብያለው እንዳለው መግባቱ ጥሩ ነው፣ መንፈስ ቅዱስ ካዘዘ። ግን ከነዚህ ወንድሞች ጋር ግን መንፈስ ቅዱስን ካላዘዘ ግን እውነት ለመናገር መንፈስ ቅዱስ እንዳስተማረክ ቃሉን በምታስተምርበት ጊዜ ብዙ ሰዎች ወደ ጌታ ይመጣሉ። ብዙ ሰዎች እንደውም እኔ ያሬድ መዝሙረ ያሬድ የሚባለው ወንድም ይመስለኛል እሱም ራሱ ይመጣል ብዬ አምናለሁ። እውነት ገብቶታል፣ ግን ራሱን እየታገለ ነው ብዬ ነው የማምነው። ስለዚህ ሰሙ ወንድሜ እግዚአብሔር የሰጠ ብዙ ነው። ለዚህ ነው ሲሰድቧችሁ መርቋችሁ ያለው እና በጭራሹ ልብ ውስጥ አይባል። በጭራሹ ነው እንደ ገለባ ማትቁጠሩ። በቃ ገለባ እንዳለ አይደለም። በቃ ይሄ ጊዜያዊ ነገር ነው። ይሄ ደግሞ እግዚአብሔር በሰጠና እግዚአብሔር በአንተ ላይ ያደርግ የፈለገውን ነገር ያየ ሰይጣን ያስነሳ አዋራ ነው እንጂ ምንም አይደለም። ግን መግባት ደግሞ በአንድ በኩል ጥሩ ነው። ማየት ምን ያህል ለጴጥሮስ እኮ አለ ጌታችን ኢየሱስ ክርስቶስ አንተ ሰይጣን እኮ ነው ያለው። ጴጥሮስን አይደለም። በጴጥሮስ ላይ የገዛው መንፈሱና ሐሳቡን ነው። ስለዚህ እንደዚህ አይነት ሰዎች አሉ እስከ ዕለት ሞታችን ድረስ። ለእግዚአብሔር የተገዙ ቀኝ እጆቻችን ይሰጡናል። ለእግዚአብሔር ሐሳብ ያልተገዙ ግን ጠላቶቻችን ነው የሚሆኑት። እውነት ሰውና አንተና አርነት አወጥቷል፣ እኛንም አርነት አወጥቶናል። ግን ደግሞ እውነትን ደግሞ የማይፈልጉ አሉ። የሚያሳዝነው ነገር ስለዚህ ሰው ወንድሜ ምንም ይሁን ከዚህ ባሰ እንደሚመጣ ደግሞ ኤክስፔክት አድርግ። እስከ ሞት ድረስ እኮ ነው ያልነው አይደለም ጌታ የምንከተለው። ነገም እኮ ቤታችን ድረስ መጥቶ ሊገሉን ይችላሉ ሰዎች።
ግን እሱም ክብር ነው። እግዚአብሔር ላደላቸው ነው ባይዘው እንደዚህ የሚሰጠው እና በምንም ነገር ሀሳብ አይዋጥም እና ወንጌልን ያው ቀድሞም የምታውቀውን ወንጌል ጌታ እንደረዳና መንፈስ ቅዱስ እንደመራ ለጠፉ ሰዎች እባክህን እሱን ደግሞ ስታስተምር መስማት ፈልጋለሁና በዛ ላይ ፎከስ እንደምታረጋጋለው። ስለዚህ መዝሙር በጣም ደግሞ ሲሰማ በጣም የምንባረከው እና ተባረክልኝ ሰሙ። እውነት እግዚአብሔር ካንተ ጋር ነው። ምልክት ነው ደግሞ ጠላት ሲነሳ ምልክት ነው። ስለዚህ በምንም ነገር ልብ እንደማይረብሽ አውቃለሁ። እንዲሁ ለመናገር ያለው ሰላም ብያለሁ። ሁላችሁም ጌታ አምላክ ይባርካችሁ። ናዝሬቱ በኢየሱስ ክርስቶስን ስልጣን ነው። እሺ እግዚአብሔር ይጠብቅ። እግዚአብሔር እውነት ጸጋውን ያብዛልህ። እስኪ አንድ መዝሙር እንስማና ከዛ እንመጣለን። I'm